ግራም ያጋባ ነገር ነበረ። አሁን ደግሞ ሙባረክ ሚዲያ የሚባለው ላይ የቀርባ ደግሞ የተናገረችው እነሱም ኮንፊርም እንዳደረጉት ሲር ተሰርቶባት ነው፣ ድግምት ተሰርቶባት ነው፣ የምታደርገውን የምትለውን አታውቅም ነበር የሚል ይሄን ሲህር የሰራብሽ ሰው ኦርቶዶክስ ነው። ያንዱ ኦርቶዶክስ ነው። የሚያሳዝኝ ነገር ወገኖቻችን ፖለቲካ ሊሰሩ ሲሞክሩ አይሳካላቸው። ኮማታን ሲቀይርሽ አገውኛ ተወራሽ አገውኛ እስኪያውሪኝ እዛ ቦታ አንቺ አልሄድኩም ነው የምትይው። እኔ ትሄድም አላስታውስም። ቆይ አልሄድኩም ነው የምትይው። አልሄድኩም አንዴ ቆይ እሺ አብሽር እሺ ችግር የለውም። አንቺ አልሄድሽም እዛ ያንን ቦታም ራስሽ ሄደሽ አቅርቡኝም አላልሽም። መደውሉንም አታስታውሽም፣ ስትቀረጭም አታስታውሽም፣ አታቂም። ያንቺ መልስ ይሄ ነው። አሁን ከኛ ጋር ባለሽ ታቂያ? አዎ እዚህም ከመምጣቴ በፊት ቤት ቁርአን ምንም እንትን ብላ ነው እናቴ ወደዚህ እንትን በፊት እኔን ሊገለኝ እንደሚፈልግ ነገር የተናገረ። ከዛ በኋላ ግን ወደ ክርስትናው መጥቶ እንዳጋጣሚ አዲስ አበባ መጥቶ ነበር ቤተሰቡ። ከዛ ወዲያ ምንድን ያደረገው ጋርዶች ምናምን ቀጥረውበት አደባባይ ላይ እንደ እብድ ነው እንደዚህ እዛው ደብድበውት ምናምን። ሰፖርቲቭ አይደሉም ለእንደዚህ አይነት ነገር የኛዎቹ። እነሱ ጋር አንድ ሰው ከመጣ አይታችኋል። ባለፈው ዘይት ተደፋበት ለተባለው እንኳን 16 ሚሊዮን በአንድ የተሰብስበው እሱ አልበቃኝም ብሎ 25 ሚሊዮን ቁላላዋድና ቁላውዚ ቢረቢል ፈላቅም ቁላውዚ ቢረቢል ናስል በቀን 3 የሚቀራ ሰው ምንም ነገር አይዞውም አይደል? አይዞውም። ቴንክ ዩ። መሐመድን ግን ያዘው አይልም ነበር ማለት ነው። መሐመድ ሰለላሁ ዐለይሂ ወሰለም እንደ ማንኛውም ነብይ ምሳሌያዊ ለማድረግ ነው እንጂ የተያዙት ግዴታ ማለት ነው። አከም ነገማ ምናምን ነገር ድግምት ሲይዛችሁ አገውኛ ታወራላችሁ ብለዋል። አሁን አገውኛ ማውራት ፈልጋለሁ፣ አገውኛ ማውራት ፈልጋለሁ። እያንዳንድሽን አልሰማሽም። አገውኛ ችግሩ ጠዋት ትረሳዋለህ። በደህና ጊዜ መድረሳው ሲሆን አስቸጋሪ ያደርገዋል። አንተ እንዳለ እኮ ነው ያፈራረሰቻቸው እኮ ዳግም ሄዳ። እነሱ አላወቁትም፣ ግን አሁን ቪዲዮ ተሰርቷል። ኦልሞስት ሪቪው አድርገነዋል። ዩቱብ አሁን ኦኬ ይጀምራል፣ እየጠበቅን ነው። ላይቫቸው እንትኑን ሪቪው አድርጌው ነበረ። እንዳጋጣሚ ቃል ነበረ ሪከመንድ ያደረገኝ ቪዲዮን ያውለኝ እና ሙሉውን አይቼው ነበረ። እንትኗን የሰጠችውን ቃለ መጠይቅ የእስልምናውን ከሰማሁት በኋላ እስልምናው ላይ የሰጠችውን ቃለ መጠይቅ ከሰማሁ በኋላ ተመልሼ ነው የክርስትና ላይ የተናገረችውን እንደገና የሰማሁት ሁለቱንም። እና ዛሬ ቀኔን ኦልሞስት 3 ሰዓት የገደልኩት እሱም በማዳመጥ ነው። ከእድሜ ላይ 3 ሰዓት ቀንሳችሁብኛል። 3 ሰዓት በደቂቃ ስትመጣው 60 በ3 ስንት ነው? 180 ደቂቃ ነው። 180 ደቂቃ ወስዳችሁብኛል። እና ሰማሁት። በቃ እንገላቸዋለች እኮ አንተም አሪፍ ሪቪው የሰራበታል ብዬ እገምታለሁ። ያ አንሰርችበታለሁ። ሜይ ቢ ከቪዲዮ እንዳውሎድ አድርጋችሁ አዳምጡት። ነገ መደምት አዳምጡታላችሁ። አሁን ገና እየተለቀቀ ነው እና በጣም አስቂኙ ፓርት ምንድን ነው መሰለ? አስቂኙ ፓርት ፖድካስት ላይ የሚያቀርቡ ሰዎች አንዳንዴ ሃይማኖታቸውን ማያውቁ ከሆነ ያስበላሉ እና ቀጥታ እስልምና ነው ያፈረሰችው። አሁን ኖርማል ክርስቲያን የሚሆንም ሙስሊም የሆነም ዝም ብሎ ቢያዳምጥ ኖርማል ማስተባበያ ነገር ብቻ ብሎ ሊያልፈው ይችላል። ዲፕ ገብቶላል ለማያውቀው እስልምናን ቴዎሎጂ ለማያውቅ በቃ እስልምናውን ታድጋለች አይነት ስታፍ ነው የሚያስበው። ግን እስልምናን ጠንቅቆ ለሚያውቅ እስልምና ላይ ንጽጽር ለምንሰራ ቀጥታ እስልምናን በጠረባ ነው ያለችው። በድጋሚ ነው ያፈረሰችው ማለት ነው። ክርስትና ላይ ካስቀመጠችው ነጥብ ይልቅ አሁን የተነሱት ነገሮች እስልምናን የሚያፈርሱ ናቸው።
ክርስትና ላይ መጣ። እንደግና አዳምጬው ነበር። እኔ ቲክቶክ ላይ የተቆራረጠ ነው እንጂ አላየሁትም ነበር። እስልምና ላይ ያነሳቻቸውን የተነሱትን ያደረገቻቸውን ዲስከሽን ላይፍ ኤክስፔሪንሷን ስታወራ ከሰማዋት በኋላ እንደገና ክርስትናው ላይ ያለውን ሰማሁት። ክርስትና ላይ ወደ ክርስትናው መጣ ያነሳቻቸው ነጥቦች ብዙም አይደሉም። ዲስማሽ ነጥብ እንትን የሚሉ አይደሉም። ጥሩ እንትን እንዳላት ነገር ያስታውቃል። ከዛ የዘለለ ግን ብዙም እስልምናን የሚያንጫጫን ሙስሊሞችን የሚያንጫጫ ጉዳይ አልነበረ። ላሽ ቢሉት አሪፍ ነበረ። ግን አሁን ቤታቸው ጋብዘው ፖድካስት አዘጋጅተው ካሜራ ደቅነው ካሜራማን አዘጋጅተው ኢንተርቪው ጋዜጠኛ ምናምን ተደራርበው ያደረጉት ነገር የማይጠቅማቸውን ስራ ነው የሰሩት። ዘሬ ሌባት ምንድነው እሱ ያደረግነው? ያነሳቻቸውን ነገሮች በሙሉ በሀዲስና በቁርአን ሄድኩባቸው ማለት ነው። በሀዲስና በቁርአን እንዴት ይታያል ያ ነገር? እሱ ያነሳቻቸው በሞላ ክርስትናው ላይ ሰማሁኝ። ያነሳቻቸው ነገሮች ብዙም የሉም። እዛ ግን ከሄደች በኋላ ያነሳቻቸው ትንሽ ለሙስሊሞቹ ሀሰል የሚያደርጋቸው ነው። ያንን በደንብ አድርገን አሳይተንበታል። ቁጭ ብላችሁ ትኮመክሙታላችሁ ማለት ነው። ማወቅ ያለባችሁ ግን ምንድነው እሱ እስልምና ምን ያህል አፋኝ ጨቋኝ ሃይማኖት እንደሆነ ሰዎች ማወቅ አለባቸው። ምን ያህል ነፃነት ለአማኙ እንደማይሰጥ መረዳት አለባችሁ። እኛ ደጋግመን ተናግረናል ከዚህ በፊት ጨቋኝ ሃይማኖት እንደሆነ። እስልምና ሃይማኖቱን ለቀየረ እንኳን ለሴት ለወንዶች እንኳን ፍትህን እንደማይሰጥ ደጋግመን ተናግረን ነበረ። ካስታወሳችሁ የዛሬ ዓመት ከምናምን አካባቢ ላይ አንዱ እንደዚህ ከጅጅጋ አካባቢ ስፖርተኛ ልጅ እዚህ መጥቶ እኔ ጋ እንደው ምስክርነት ሰጥቶ ነበረ እና በፊት እኔን ሊገለኝ እንደሚፈልግ ነገር የተናገረ። ከዛ በኋላ ግን ወደ ክርስትናው መጥቶ እንደ አጋጣሚ አዲስ አበባ መጥቶ ነበር። ቤተሰቡ ከዛ ወዲያ ምንድን ያደረገው ጋርዶች ምናምን ቀጥረውበት አደባባይ ላይ እንደ እብድ ነው እንደዚህ እዛው ደብድበውት ምናምን መኪና ውስጥ አስገብተው ከዛ በኋላ ግን ሰው ሲጫጫው ሰው ሲመጣ ምንድነው የተባለው? አይ ታማሚ ነው የአእምሮ በሽተኛ ስለሆነ ይጥለዋል ምናምን ነገር ብለው ሁሉም አንድ ሆኑ። ስለዚህ ቤተሰብ ምናምን ታማሚ ነው ምናምን ነገር ብለው ወሰዱት፣ ቤት ውስጥ አፈኑት። ለ20 ቀን ምናምን አካባቢ ላይ ከማንም ነገር አይገናኝም ነበር። ከ20 ቀን በኋላ ነው እኛም የሰማነው ነበር እንደዛ እንደተደረገ እና መጨረሻ ላይ ግን ልጁ እየተደበቀ ስልኮች ሲያገኝ ኢንፎርሜሽን ይነግረን ነበር። የተለያዩ ቅጠላቅጠሎችን ታሟል እያሉ ይግጡት ነበር። ምግብ የረባ አይሰጠውም ነበር። በዛ ላይ ደግሞ በጆሮ ውስጥ ሴጣን ነው ምናምን እያሉ ቁርአን እየጮሁ ይቀሩበት ነበር። የተለያዩ ነገሮች ሲካሄዱበት እንደነበረ አሳውቀናችሁ ነበር፣ ታስታውሱ እንደሆነ ማለት ነው። ታሟል፣ እብድ ነው፣ የሚጥል በሽታ አለበት፣ እንደዚህ እየተባለ ብቻ ልጁ አይምሮውን እንዲነካው ነገር ነበር የተደረገው ለረጅም ጊዜ ከዓመት አካባቢ ምናምን ጊዜ በፊት ማለት ነው። የዛሬ ዓመት ከ6 ወር እስከ 8 ወር ከዛ አካባቢ በፊት ታስታወሳችሁ። እና ለወራት እንደዛ አሰቃይተውት ነበረ፣ ለወራት ያህል። መጨረሻ ላይ የሰማሁት ልጁ የነገረ ምንድን ነው፣ ልጁ ትንሽ አስቸገረ። ተውበት አድርግ በቃ ተመልሻለሁ በል ሲባል አልልም በማለቱ ፋዘሩና የእሱ ጓደኞች ሊያደርጉት የሞከሩት ምንድነው እሱ የትም እንዳይንቀሳቀስ አይነት ኖርማል ታማሚ ሆኖ ቤት ውስጥ እንዲቀመጥ የማድረግ ስራ ሊሰራ እንደዛ ነገር አሰቡ። እንደ አጋጣሚ እናትየውና እህትየዋ ለዚህ ፈቃደኛ ሳይሆኑ ቀርተው ልጃችን እናትየዋ በቃ እምቢ ካለ ይቀር እንጂ ታማሚ አድርገን ቤት ውስጥ አናስቀምጠውም በሚለው ባለመስማማት እንደዛ ሳይሆን ቀረ ማለት ነው ልጁ። እና ትንሽ ከበድ ይላሉ። የክብር ጉዳይ አለ።
በተለይም ቤተሰብ ደግሞ አገልጋይ ምናምን እንደ ሼክ ኡስታዝ ምናምን ሲሆኑ የከሌ ልጅ እንደዚህ ሆነ የሚባለውን ስም እንዳይጠፋባቸው ሲባል የሚካሄድበት መንገድ በጣም ትንሽ ከበድ ያለ ነው፣ ሩቅ ነው። ስለዚህ በቃ ሰውየው መጨረሻ ላይ በቃ ራሴ አብጄ ነው ብሎ እንዲያስብ የማድረግ ስራ አፈናው ዲስማች ድረስ ይሄዳል። በቃ አብጄ ነው ወይም ደግሞ ራሴን ስቼ ነው እንዲል የተለያዩ ቁርአን የሚቀሩ ጆሯቸው ታማችኋል ተብላችሁ አላመመኝም ሲል ልጁ ኖ ታማሃል ተብሎ እጅና እግሩ እየታሰረ ጆሮ ውስጥ ይጮሁበት ነበረ። ቁርአን እንትን እያሉ በእንትን አድርገው ጆሮ ውስጥ ድምፅ ያሰሙበት እያሉ እንትን ይሉበት ነበር ጆሮ ውስጥ። ይሄ ደግሞ በራሱ ቱራማ አለው፣ እንድትረበሹ ወይም ደግሞ አይምሯችሁ እንዲነካ ያደርጋችኋል ማለት ነው። እና ይሄ የተለመደ አካሄድ ነው በሙስሊሞች ዘንድ ጠንቅቄ ደግሞ እኔ አውቀዋለሁ። በዚህ ዙሪያ ላይ የምንሰራ ሁላችን እናውቀዋለን። ወደ ክርስትናው ሲመጡ የምናደርገው በተቻለ መጠን ምንድነው እሱ ራሳቸውን የቻሉ ትዳር ያላቸው ቤተሰብ ያላቸው ወይንም ደግሞ ፋይናንሻሊ ከቤተሰብ ኢንዲፔንደንት የሆኑ ምናምን ከሆኑ ሰማው ይሻላል። ግን ተማሪ ከሆኑ ቤተሰብ ጋር ጥገኛ ከሆኑ አረብ ሀገር ለምሳሌ ካሉ ንብረታቸው ወደ ቤተሰብ የሚሉ ከሆነ ንብረት አይሰጧቸው። ስለዚህ በተቻለ መጠን የምናደርገው እኛ ምንድነው እሱ ክርስትናውን የያዙ በቃ ለተወሰነ ጊዜ ራሳቸውን እስከምትችሉ ራሳችሁን ሸፍኑ፣ ራሳችሁን ደብቁ ነው የምንላቸው። ልክ ዘዴ ያወቁለት አታኩ ይጀምራል። ገንዘብም ምንም ካስቀመጡ አይሰጧቸውም። ስለዚህ ሚዲያ ላይ አደባባይ ላይ እንዳይወጡ የምንጠራው ለዚህ ነው፣ እነሱን የመከላከል ስራ ማለት ነው። ኔክስት የሚመጣው ሪስክ ትንሽ ከበድ ስለሚል ብዙ የምናውቃቸው ከቤተሰብ የተፈናቀሉ ስቲል ስላሉ ማለት ነው። በክርስትናው ሲመጡ ከቤተሰብ ይፈናቀላሉ፣ ዘመድ ይርቃቸዋል፣ ወዳጅ ይርቃቸዋል። ኢቨን ክርስቲያኑ እንኳን እዛ አካባቢ ላይ ስራ የማይቀጥራቸውም ይፈራል ክርስቲያኑ። በቃ ያላቸው አማራጭ ከዛ ምንድነው ወደ ሌላ ቦታ ርቆ መሄድ ነው፣ ወደ ማያውቁት ቦታ ላይ የመሄድ እንደዛ ነው የሚደረገው። እኛ ጋር ትንሽ ዲስኦርጋናይዝድ የሆነ አካሄድ ስለሆነ ያለው ምንም አይነት ኦርጋናይዝድ የሆነ ነገር የለም። ፕላስ ደግሞ የስራ ድርጅቱ ያላቸው ሆኖ እንደዚህ አይነት ያሏቸው ሰፖርቲቭ አይደሉም ለእንደዚህ አይነት ነገር። የኛዎቹ እነሱ ጋር አንድ ሰው ከመጣ አይታችኋል። ባለፈው ዘይት ተደፋበት ለተባለው እንኳን 16 ሚሊዮን በአንድ የተሰብስበው እሱ አልበቃኝም ብሎ 24 ሚሊዮን አካባቢ ነው የሚያስፈልገኝ ሲል 25 ሚሊዮን ለአንድ ግለሰብ ማለት ነው። 6 ሚሊዮን 5 ሚሊዮን 7 ሚሊዮን በልተው የተመለሱ እንዳሉ ሁሉ የበሏቸው እንዳሉ ሁሉ ሆኖ ማለት ነው። ልላችሁ የፈለኩት ምንድነው እኛ ጋር ስራ ለማስቀጠር እንኳን በጣም ነው የምንቸገረው። ወደ ክርስትና መጥተው ከቤተሰቦቻቸው ይፈናቀሉ ይሸሹና ስራ ፈልጉልን ይላሉ። ገንዘብ አይደለም ስራ ፈልጉልን። ስራ ማግኘት በጣም ማስል ነው የሚሆንብን ማለት ነው። እነሱ ጋር እንደዚህ አይደለም፣ ሰማው ይተጋገዛሉ በእነዚህ አይነት ጉዳይ ላይ። ክርስቲያኑ ጋር ግን ይሄ ክፍተቶች አሉ። እንደ ተቋም እንደዚህ አይነት ነገሮች ክፍተቶች አሉ። ኢቨን ምን አይነት ስራ ይሰራሉ መሰለህ? አቅመ ደካማ ከሆንክ ካወቁ ምን አይነት ታክቲክ ይሄዳሉ? ቤተሰብ አለ፣ የሆነ ቤተሰብ ልጅቷን እንደምንም ያባልሉ የ8ኛ የ9ኛ ክፍል አማለው አረብ ሀገር እንልክሻለን ብለው ቤት ይከራዩ ያስቀምጡና ገንዘብ ይከፍላሉ። ከዛ አረብ ሀገር ኤጀንቶች አሉ አይደለ? ለነሱ ተስማምተው ይልኳቸዋል። ያቺ ከዛ ውለታ ውለውልኛል ብላ ስለምታስብ ከቤተሰቦቿ ያቋርጧታል። በመጀመሪያ 18 ዓመት ያልሞላቸውን እንኳን ማለት ነው ከቤተሰብ ያቋርጧታል። ከዛ እነሱ ናቸው የሚልኳት፣ እዛ ተቀባይ እነሱ ናቸው። ስለዚህ ፋይናንሻሊ የት ማን ቤት እንዴት መሄድ እንዳለባት እነሱ ሲስተሙን ዘርግተው አስረውታል። ከዛ ዛ የምትሄድ ምልከው እነሱ በዘረጉ ሲስተም ውስጥ ይሆናል ማለት ነው። እንዲህ ልውጣ ብትል እንኳን ገንዘቧን ትያዛለች ማለት ነው። ዲስማች ቼን አለ እነሱ ጋር ግን ስቲል ሰማው ቲክቶክ ላይ ባለ ነው ክርስቶስ ረድቶን የእስልምናን ጓዳ ጉድጓዳውን አፈራርሰነዋል። እንዲህ ቀላል ስራ አይደለም የተሰራባቸው። ይህንን የከረፋ አስተምሮ ከማጋለጥ እስከ ቻሌንጅ ማድረግ። አሁን አብዛኛው ክርስቲያን የእስልምና ድራማ ውሸት የተገለጠለት ይመስለኛል።
ምን ያህል ጨካኝ እንደሆኑ ምን ያህል አጭበርባሪም እንደሆኑ ክርስቲያኑ አሁን ላይ ጭምብሉ የተገለጠለትና እንደ ድሮው የሚያሸበሽብ የሚያሸረግድ ሰማው ቀንሰናል። እኛን የሚሰሙ እኛ ጋር ያሉ ምን ያህል ፖለቲካ እንደሚሰሩ ምን ያህል እንደሚዋሹ ምን ያህል ድራማ እንደሚሰሩ የተገነዘባችሁ ይመስለኛል። እና ይሄ ጥሩ ነው። ደጋግመን ነግረናችሁ ነበር፣ ደጋግመን ብለናችሁ ነበረ። ይሄ ተሳክቶልናል ብዬ አምናለሁኝ። ወደፊትም ምንድነው እሱ ብልህ በእባብ ሁለት አይነደፍም። አንዴ ከተነደፍክ በቂ ነው። እኔ እሱን ነው ማምነው። ማንም አይሳሳት የለም ብዬ አምናለሁ። ማንም ሰው ሊሳሳት ይችላል ብዬ ማምን ሰው ነኝ። ነገር ግን ደጋግመን አንሳሳታትም። ዛሬ ልትመታ ትችላለህ፣ ነገ የምትቀጠቀጥ ተነገ ወዲያ የምትቀጠቀጥ ከሆንክ እሱ ጤናማ አይደለም ማለት ነው። ስለዚህ አንዴ ልትፎገር ትችላለህ፣ ሁለቴ ልትፎገር ትችላለህ። 3 4 ከሆነ ግን በቃ ጅል ነህ አንተ፣ የለህም በህይወትም አብቅቶልሃል። ጀናዛ ነህ፣ ሬሳ ነህ። ስለዚህ ዋይዝ መሆን አለብን ማለት ነው። እነሱ የሚሰሩት እንደ ንጽጽር እንደ ግለሰቦች ብቻ ሳይሆን እንደ ኮሚኒቲውም አብሮ ነው የሚሰራው። ያደጉበት ክርስትናውን አታክ ማድረግና ክርስትናውን በማጥላላት ያደጉ ስለሆኑ ማለት ነው። ውሸትን ተመግበው ያደጉም ስለሆኑ ማለት ነው። ይህንን ለማፍረስ አንድ ቀን የሁለት ቀን ስራ አይደለም። የተበከለ ነገር እዚህን ሞልቶታል። ይህንን የተበከለ ነገር የሞላባቸው ስለሆነ ይህንን ለማጽዳት ቴክስ ታይም ሰው ያንን ስራ ለመስራት ጥሩ ፕላትፎርም ቲክቶክ ሰጥቶናል። አሳክተነዋልም። ቲክቶክ ላይ አሳክተነዋል። ፐርሰናሊ ሌሎች ያላሳካ ነው የሚሉ ካለ አላቅም። እስልምና ማን ነው ምንድን ነው የሚለውን ሰማው ቻሌንጅ ሊደረግ ይችላል አይችልም የሚለውን አሳይተናል ብዬ ማምን ሰው ነኝ። ሰንበዲ ዛሬ ቢያቆም እኛ ከምንሰራ ውስጥ ነገ የሚሰራ ትውልድ እስልምናን ቻሌንጅ ማድረግ እንደሚቻል አሳይተናል። ያ ትልቅ እውቀት ጉዳይ ብቻ ሳይሆን የእውቀት ጉዳይ መኖር አለመኖር ብቻ ሳይሆን ዋጋ መክፈል ባለብን ላይ ዋጋ ከፍለን ገንዘብ ሰጠ ቆመ ማየት ቀላል ሊሆን ይችላል። እንዲያደርጉ ብለህ ማለት ቀላል ሊሆን ይችላል። ባለህ እውቀት ላይ መናገር ቀላል ሊሆን ይችላል። የምታውቀውንም ማስረዳት ቀላል ሊሆን ይችላል። እንዳታስረዳ የምታውቀውንም አፍኖ የሚይዝህ ማህበረሰብን ማስረዳት፣ ይሄ የተደፈነ መስማት ማይፈልግ እንዲሰማ ማድረግ፣ የተደፈነን ጭንቅላት እንዲሰማ ቁጭ ብሎ እንዲያደምጥ ማድረግ በጣም ቻሌንጂንግ ነው። በጣም ቻሌንጂንግ ነበር አይደለም? ከሙስሊሞቹ ከክርስቲያኖቹ የዛሬ ዓመት ላይ ምን አግብቷችሁ ነው የእስልምና ምን አግብቷችሁ ነው የሚለው ተቃውሞ ከባድ ነበረ። ያንን ሰብረን አሁን እስልምና ላይ መሰራት አለበት የሚል ትውልድ ፈጥረን ካህናቶች፣ አገልጋዮች ምን አግብቷችሁ ነው እስኪሉ ያልነበረበት ዘመን አብቅቶ መሰራት አለበት የሚባለውን ትውልድ ፈጥረናል። ተወደደም ተጠላም እኛ እዚህ ቲክቶክ ያለን አቆምንም አላቆምንም መሰራት እንደሚችል በጠረጴዛ ዙሪያ ቁጭ ብለህ ታወራታለህ። የዛሬ ስንት ዓመት 4 ዓመት 3 ዓመት በፊት መሐመድ አይሻን በሕፃንነቱ አግብቷል ለማለት ብዙ ሰው አፉ ይንተባተብ ይተሳሰር ነበር። አሁን ዘና ብሎ መሐመድ ቅማላም ነው ለማለት አይከብደውም። ምክንያቱም መጽሐፍ ነው ያለውን ያደለው መሐመድ ላውሌ እንደ በሬ ላውሌ ሽንቱን ስፐርሙን የሚለቅ ነው እንዲህ ለማለት አሁን የሚከብደው ትውልድ የለም። አይደለም እኛ ሙስሊሞቹ ራሱ አይከብዳቸውም። ነቢያችን ላውሌ እየለቀቀው ይፈተግለት ነበር፣ ይጠረግለት ነበር። የመጣ ነገር አይደለም። በገንዘብ የምተመነው ሳይሆን በህይወት ላይ ተወራርደን እናጠፋችኋለን እናቆማችኋለን ሲሉ ነው። አታቆሙንም። በወኔ በስሜት ብቻ ሳይሆን
አታቆሙንም ብለን ተጋፍጠን ነው እዚህ ያመጣ ነው። ለዚህ ነው ምሰራው እንደዚህ ነው ምሰሩት እንዲህ ነው ቢለን ስላሞገሰን የምንሰራው አይደለም፣ ስለተቃወመንም የምናቆመው አይደለም። አንድ ኡስታዝ አይደለም መጅሊሱ አንድ ጳጳስ ቢናገረን የምናቆመው አይደለም። አይደለም አንድ መምህር ካህን ጳጳስ ቢገባን ስለገባን ማለት ነው። ምን ያህል ጨለማ እንዳለ እዛ ስለተረዳን ማለት ነው። ያልተረዱት እንዲረዱ እናደርጋለን እንጂ ሰንበዲ ያቁሙ ወይንም ደግሞ ሰንበዲ ትክክል አይደላችሁም ቢለን እስልምና ምን አገባን ቢል ቁርአን ለምን ትነካላችሁ ወይም ሙስሊሞች ምን ያደርጋላቸዋል ቢሉን አሁን የሚያስቆመን አካል የለም ማለት ነው። እኛ ብናቆም እንኳን መጪው ትውልድ ከኛ የተሻለ እውቀት ያለው፣ ከኛ የተሻለ ወኔ ያለው፣ ከኛ የተሻለ ጥበብ ያለው፣ ከኛ የተሻለ አፕሮች ማድረግ የሚችል በሁሉ ነገር የተሻለ ስለሚመጣ ጊዜው እንደዛ ስለሆነ ቆመ ጠብቀኝ ተምረህ አሁን ባለው ሁኔታ ጋር አትፎካከርም። ገባ ለተሻለ ጭንቅላት ላለው ፈጣን ለሆነ አፕሮች ማድረግ ለሚችል በተሻለ ሁኔታ ትለቃለህ። ብለቅም ግን የማይነቃነቅ አለትን ሰክተንባቸው ነው። ወደዱም ጠሉም የማይነቀል ቅርቃር ቀርቀረንባቸው ነው። ማይነቀለውን ችንካር ሰክተን ለሚመጣው በተሻለ ሁኔታ ከኛ በተሻለ የእኛን ስህተቶች የእኛን ድክመቶች አርሞ በተጠረገለን መንገድ ላይ ይሄዳል ማለት ነው። ሰንበዲ ያስፈራራኛል ብሎ ሳይሳቀቅ እኛ የከፈልነውን ዋጋ ሳይከፍል ከውስጥ ስትራግል ስናደርግ ከውጭ ስትራግል ስናደርግ እንደዚህ አይነት ስትራግል ውስጥ ሳይገባ አይምሮውን ለንባብ ብቻ ተጠቅሞት አይምሮውን እንዲያገናዝብ ብቻ ተጠቅሞት እስልምና የሚያፈራርስ ትውልድ ይመጣል። ኔክስ ደግሞም እየመጣ ነው። ደግሞም አሉ ሴቶችም ከወንዶችም መጠየቅ የሚችሉ ቻሌንጅ ማድረግ የሚችሉ ብዙ ጊዜያችንን እኛ እየገደልን ያለ ነው። ከውስጣችን ያለውን ሰው ለማስረዳት ስንሞክር ከውጭው ያለው ጠላት ሲመጣብን ከውስጣችን ያለው ከውጭ ጋር ካለው ጋር ሲያብርብን ይሄንን ለማረም ስንሞክር ራሳችንን ለመከላከል ስንሞክር ኢነርጂያችንን ከዚህ ሲጎትቱን ይሄንን አመለጥን ስንል ከዚህኛው ሲጎትቱን ከዚህኛው እንትን ስንል ከዚህ ጋር ሲገፉን እንዳንወድቅ ስንታገል መስዋዕት አስከፍሎናል። የሚመጣው ትውልድ ግን መጓተት ውስጥ ሳይገባ የእኛንም ድክመቶችና ስህተቶች አይቶ አርሞ በተሻለ ሁኔታ ይሰራዋል ማለት ነው። ያኔ ሲሰራው በራቁቱን ያስቀረዋል። እኛ ዓመት የሰራነውን በአንድ ወር ውስጥ እስልምናን ብትንትኑን የሚያፈርስ የሚያወጣ ጄኔሬሽን ይመጣል ማለት ነው። ያ እንደሚመጣም ተስፋ አደርጋለሁኝ። ይመጣልን ብዬ አስባለሁኝ። ደግሞም እየመጣ ስለሆነ ታስታወሳችሁ የዛሬ ዓመት አካባቢ የነ ሙራድ ዓላማና ዕቅድ እፎይን ዋና ከመታ ነው ሌሎቹ ማምታት ይቀላል ነው። ከስር የሚመጡትን አረሞች ለመንቀል ዛፉን እንምታው የሚል ጽሑፍ ጽፎ ነበረ። ቴሌግራም ላይ ታስታውሳላችሁ። ዛፉን ከመታን አረሞቹ ይደርቃሉ። እሱን ካልመታ ነው ኔክስት የሚመጣው ግን መምታት አንችልም፣ በብዛት ፈልተውብናል፣ ነቢያችንን ሚተቹ ፈልተውብናል የሚል ስጋት ነበረ። የፈሩት ይደርሳል የጠሉት ይወርሳል ነውና አሁን እስልምና ራሱ በሐሰት ላይ የቆመ ስለሆነ ክርስቶስ እጁን ዘርግቶ ያንን የሐሰት አለት ነቅ ሲያደርገው እርስ በርሳቸው እንዲሼክ እያደረጉ ነው። እለት እለት ይባሏታል። እለት እለት ንትርክ፣ እለት እለት እንደተባሉ አንዱን ስህተት በሌላ ስህተት ለማረም ይሞክራሉ። ሌላኛው ስህተት ይመጣና ያፈርሳቸዋል። አንድ ድራማ ይሰራሉ። ያንኛውን ደግሞ አንደኛው ዋርዳቸዋል። እኛ ላይ ምንም ያመጡት ነገር የለም። ምንም ብታምን ለራስህ ባታምን ለራስህ። እኛ ያለብን ድርሻ እውነት ከሐሰት መናገር ብቻ። ከዛ ውጭ ያለው ግን የአንተ ጉዳይ ነው።
ያንተ ጉዳይ ነው። ገሃነም እገባለሁ ጭንቅላት የሌለው እግር አምልኬ ካልክ መፍትህ ነው። በስጋ የተገለጠው እግዚአብሔር ልጅ አላመልክም፣ አልከተልም። ይልቅስ አንድ በረሃ ውስጥ ያለ ሙሐመድ የተባለ ነቢያት የነበሩበትን ያልነበረ ከነሱ አስተምሮ ጋር የተቃረነ ከአጋንንት ምስክርነት ተቀበልኩ ያለ አጋንንት የሚሾፍሩት፣ አጋንንት የሚጋልቡት፣ አጋንንት የሚጋብዙት ነገሩኝ ያለውን የአጋንንት ምስክር እዛ ከተከተልክ መፍትህ ነው። መፍትህ ነው። የአጋንንትን ስራ ሊያፈርስ የተገለጠን የእግዚአብሔር ልጅ አልቀበልም ብለህ የአጋንንትን ምስክር መቀበል መፍትህ ነው። እኛ ግን የአጋንንት ምስክር ጋር ከአጋንንት ጋር ህብረት የለንም ብለን የማስረዳት ግዴታችንን ግን እንወጣለን። ኖ አጋንንት ወንድሞቻችን ናቸው አንተ ስትል እኔ በኮንፊደንት ሆኜ አጋንንት ወንድም የለኝም፣ አጋንንት የእኛ ወንድም ሊሆን አይችልም ብዬ መናገር መፍታለኝ። ኖ እኛ ስንናገር አንተ መናገር የለብህም ካልክ እሱን እንግዲህ እኔ ፊት አትችለውም፣ እኔ ፊት አታስበው። አይ ጅኒ ወንድሞቻችን ናቸው፣ ጅኒ እህቶቻችን ናቸው፣ ጅኒ ወሲብ ያደርገናል ብለህ አንተ እያመንክ ኖ እኔ ጅኒ ወንድም የለኝም፣ ጅኒ እህት የለኝም፣ ከጅኒ ጋርም ህብረት የለንም ብዬ እንዳላስተምር ልከለክለኝ አይችልም ማለት ነው። ሰው ወደ ዛሬው ፖይንታችን ስንመለስ የዛሬ ቶፒካችን ሰሞኑን ሲናፈስ የነበረ አንድ ቪዲዮ ነበር። አንዲት እህት አሁን እዛ ሎዛ ሚዲያ ላይ የቀረብኩት እኔ አይደለሁም፣ ፎቶ የኔ ነው፣ ድምፁ የኔ ነው፣ እኔ አይደለሁም። ትንሽ ግራም ያጋባ ነገር ነበረ። አሁን ደግሞ ሙባረክ ሚዲያ የሚባለው ላይ የቀርባ ደግሞ የተናገረችው እነሱም ኮንፊርም እንዳደረጉት ሲር ተሰርቶባት ነው፣ ድግምት ተሰርቶባት ነው፣ የምታደርገውን የምትለውን አታውቅም ነበር የሚል አይነት ኢንተርቪው ሰርተዋል። እና ሙሐመድንስ እንዴት አመናችሁት ነው የኛ ጥያቄ። ሙሐመድ ድግምት ተሰርቶበት እኛ ነው እያለ ብቻውን የሚቃዥ ያልተደረገውን አድርግ ያለው ሚል ያደረገውንም አላደረግኩም ብሎ የሚቃዥ ስለሆነ እችኛዋ እህታችሁ ሎዛ ሚዲያ ላይ የቀረበችው የሙሐመድ ሴቷ ቨርዥን አይደለችም ወይ? ከሙሐመድስ በምን ትለያለች? ምናልባት እንደ ሙሐመድ እሷ ግን ለወሲብ አታደርግ ይሆናል እንጂ በተክሊል አገባለሁ ስትል ስለሰማዋት ከሙሐመድ ጋር ምንድነው ልዩነቷ? ይጥለኛል አለች። ሙሐመድ አረፋ ይደፍቅ ነበረ። ሌሊት ተነስቼ እሄዳለሁ አለች። ሙሐመድ ሌሊት ተነስቶ መቃብር ላይ ሄድ ነበረ። ግን ለወሲብ ከማድረግ ውጭ ከሙሐመድ ጋር በምንድን ነው የተለያየችው? ሙሐመድ ከሚስቶቹ ሳይገናኝ እንደሚያደርገው ወሲብ አደርጋለሁ ስትል ስላልሰማዋት ከሱ ውጭ እቺ ሴት ልዩነቷ ከሙሐመድ ጋር ምንድን ነው ጥያቄ። ዛሬ ቻሌንጅ አድርጉኝ። ሰማለ ብዙ ሙስሊሞች ነበሩ ላጥላጣሉ ይህንን ቶፒኩን ሳነሳ ርዕሱን ሲሰፉ ሶሪ ያይካንት ማርያምን እያየዋቸው አነሱት። እያየዋቸው አነሱት። ሶስት ልጆች ካስታወሳችሁ ያው እፎይ እንኳን ታስታውሳለህ፣ ሌሎቻችሁ ታስታውሳላችሁ እያስባለሁ። እፎይ በተደጋጋሚ ነግሯቸዋል። እፎይ ወደዚህ ንጽጽር ያመጣውም ደግሞ ይሄ ቶፒክ ነው እና በዚህ ፕሮፌሽናል ነው። ካስታወሳችሁ ቅበት ላይ እንግዲህ ብዙ ጊዜ እስልምና ውስጥ ድነት የለም። ይህች ልጅ ስንት ዓመት ሙሉ ስትንከራተት አልዳነችም። ሚዲያው ላይ እንደተናገረችው አንድ ጊዜ እንግዲህ አሁን ይሄ አሁን የሚያወራው ወገናችን እንግዲህ የሰው ልጅ ይሁን ያጋንንት አይታወቅም። ምክንያቱም ቤተሰቦቹ ቢስሚላ ብለው ይውለዱት ያሉት ኤቪደንስ ሩም መልስለት የለፋበት የሰው አቃት ብላ። ቆይ ተረጋጋ። ቆይ እኔስ ሙሐመድ መስየው ነው። ይቅርታ አድርጉለት። ሙሐመድ ፓንት ሳይቀር ሰርቆ ነበር ታውቃላችኋል። ፓንታችንን አምጣ ብለው ማንቁርቱን እስኪይዙት ድረስ ማለት ነው። ጦባሪ እንደነገረ እዞ ከሄደ በኋላ ላይ አምጣ ብለው ሊከፋፈሉ ሲፈልጉ አተውት ሳባዎቹ የኔ ነው ብሎ እስኪጨነቅ ድረስ ማለት ነው።
ኤኒዌይስ ቁርአን ላይ ደግሞ ሰለባን መደበቅ አይገባውም ብሎ ሱራ 3 161 ላይ ነው 161 መሰለኝ ላይ ተቀምጦላችኋል። ለነቢይ ሰለባ መደበቅ አይገባውም ማለት ነው። የወረደበትን ሂድና አስባቡ ነይ። ኤኒዌይስ ሙቭ እንኳን ደህና መጣ። ሙቭ ክርስቲያኖች አትላኩ ሲባል እኔ ሙስሊሞችን አስገባለሁ ስል ክርስቲያኖች ይገቡብኛል። ሙቭ ካሊድ አቤት እንዴት ነህ? ድምፅ ትንሽ ከፍ አድርግ። አይሰማም? ትንሽ ድምፅህን ከፍ አድርገው። ይሰማል ግን እንትን ብሎብህ ነበር፣ ድምፅህ ታፍኖ ነበር። እሺ አሁን ከተሰማ እስኪቀጥል። እንኳን ደህና መጣህ። እንኳን ደህና ቆያችሁ። መልካም። መሐመድ ድግምት ተሰርቶበት ነበር አይደለ? አዎ ተሰርቶባቸው ነበር። አዎ ኦኬ። መሐመድ ድግምት ተሰርቶበት ነበር። ድግምት ተሰርቶበት ምን ነበር ሲያደርግ የነበረው? እንዴት ነበር ያደረገው? ያው በወቅቱ ድግምት ስለተሰራባቸው። ድምፅህን ትንሽ ከፍ አድርገህ አትሰማም ካሊድ? አልሰማም። አሁንም አሁን ትሰማለህ። ሄድ መለስ ይላል። ኤርፎን አጥርቃለህ? ኖ ኤርፎን አይደለም። ኦኬ ከተሰማ አዎ ተደርጎባቸው ነበረ። ያው ድግምት የተደረገበት ማለት ኦልሬዲ ታሞ ነበረና ስለታመሙ ሐዲሶች የተለያዩ ነገር ያስቀምጣሉ። ምን እንደ መፍራት አይ የማሙ ለምሳሌ ምንድን ነው? ራስ ምታት ነው? ቁርጠት ነው? አዎ ማለት ያስመስልባቸዋል። ስለታመሙ ነው። ያው እንግዲህ ያስመስልባቸዋል። አዎ ምንድን ነው የሚያስመስልበት? ያስመስልባቸዋል ይላል እንግዲህ ሐዲስ እኮ። ምንድን ነው የሚያስመስልበት? ለምሳሌ አህያውን ሰው ይመስለዋል። አንድ አህያ ሲያይ አይሻን ይመስልበታል። ይኸውልህ አንተ አሁን ምንድን ነው የአንተ ጥያቄ? እስኪ ጥያቄን ግልጽ አድርግ እኮ። ግልጽ አልሆነልኝም። ያስመስልበታል ስትል ምንድን ነው ይመስልበት? ለምሳሌ ከድጃን ሲያያት አይሻ ትመስለዋለች፣ ወይንስ አይሻን ሲያያት ጅብሪል ይመስለዋል፣ ወይንስ ጅብሪልን ሲያየው አይሻ ትመስለዋለች? የሚቀመጣት ግመሏን ሲያይ ደግሞ ሚስቱ ዘይነብን ትመስለዋለች? ምንድን ነው ያስመስልበታል ማለት? በወቅቱ ስለታመሙ ነው ያስመስልባቸዋል ማለት። እንግዲህ ይሄንን ያስመስልባቸዋል ብዬ እኔ እንትን ማለት አልችልም። ነገር ግን እንደሚያስመስልባቸው ስለታመሙ ነው። ያም ደግሞ ለቋቸዋል በአላህ ስም ማለት ነው። ምንድን ነው የሚያስመስልባቸው? እሱን እኮ አጥራልኝ አልኩህ። የሚያስመስልባቸው ሐዲሱን አውጣ። ከሐዲሱን ከራስ ማስመሰል አሁን ብዙ ነገር እኮ አለ። ብዙ ነገሮችን ሊመስልባቸው ይችላል ማለት ነው። የሚያስመስልባቸው ግን ማን ነው? ሰይጣን ነው? አላህ ነው? ለጊዜ ነው እኮ ስለታመሙ እኮ። የሚያስመስልበት ማን ነው? አላህ ነው? ሰይጣን ነው? አላህ ነው። ሰይጣን ነው የሚባል ነገር የለም እኮ። የሚያስመስለው ማን ነው? ካዳ ስለታመሙ ነው እኮ። የሚያስመስልባቸው ማን ነው? ስለታመሙ ነው አልኩ እኮ። ህመሙ ነው ህመማቸው። ህመምን የሚልከው ማን ነው? ህመም እንግዲህ አላህ ይልካል። ስለዚህ አላህ ነው ታዲያ እያስመሰለበት የነበረው ህመም አላህ የሚልክ ከሆነ አላህ ነው የሚል የለም።
ህመም የሚልከው ማን ነው? ህመም አላህ ስለላከው ግዴታ አላህ ነው አስመስለባቸው ልንለው አንችልማ እኮ። ህመም የሚልከው አላህ ከሆነ ሙሐመድ ደግሞ ድግምት ተሰርቶብኝ ነው እያለ በዛ በድግምቱ ከታመመ ህመም ካላህ ከሆነ ሙሐመድ እንዲመሰልበት ነገሮችን ያደረገ የሚመስለው ከሆነ ወይንም ደግሞ ያላለውን እንዳለ የሚመስለው ከሆነ ይህንን እንዲሰቃይ እንዲሆን ያደረገው አላህ ነው ማለት ነው። ኦኬ እንደዛ አላህ ነው ብለህ አንተ ከፈረጅክ ኢየሱስ ክርስቶስን ሰይጣን ተራራ ላይ ሲያስወጣው እግዚአብሔር ነው ሰይጣንን የላከበት አይልም። እንደዛ ታዲያ ካላለ ሰይጣን ራሱ ነው ክርስቶስ ራሱ ነው ሊፈተን ወደ ምድረ በዳ ሄደው እንጂ ሰይጣን እንትን ብሎት አይደለም፣ ተቆጣጥሮት እንደናንተ ጸጉሩ መሐመድ እንዲመላለጥ ተቆጣጥሮት አይደለም። እዛው ክፍሉ ለምጨርስ አታነበው ነበረ ወደ ምድረ በዳ የወሰደው ይላል አይደል? ለምን ጨርስ አታነበው ነበር? አነበብኩ። መንፈስ ነው እንግዲህ ሰይጣን ኢየሱስ ክርስቶስን ተራራ ላይ ሲያስወጣ ያ ተጠመቀ። ስለዚህ ወደ ምድረ በዳ ሄደ። ለምን? ሊፈተን ተፈትኖ የእኛን ፈተና ድል እንዴት ማድረግ እንዳለብን ሊያስተምረን ማለት ነው። ከዛም ተራራ ላይ ሲያስወጣ ሰይጣን ኢየሱስ ክርስቶስን ማን ነው የላከው? ሰይጣን ኦኬ። በመጀመሪያ ደረጃ ሰይጣን አይደለም እንትን ያለው፣ በመንፈሱ ክርስቶስ ይፈተን ዘንድ ወደ ምድረ በዳ ወሰደው አይደለ? አዎ። መልካም። ኢንተርናል ፕሮሰስ ስትደረግና በደንብ አስተውል፣ ለመፈተን መሄድ ልዩነቶች አላቸው። የእናንተ ኢንተርናሊ ፕሮሰስ ተደርጎ የሰራው እንደሰራ እንኳን አያውቅም። ፈተናዎቹ ምን ነበሩ? ምን አልከኝ? ፈተናዎቹ ምን ነበሩ? የኢየሱስ ክርስቶስን ነው። ያ ፈተናዎቹ ለምሳሌ አንደኛ ተራበ። እሺ። ሁለተኛ ደግሞ መራቡ ፈተና አይደለም። ድንጋይን ወደ ዳቦ ቀይር ተባለ። ኦኬ። አንድ ወደ ተራራ አስወጣው፣ ወሰደ ወደ ተራራ። ምን? እሱማ ሊፈተን ሄደ እኮ በፍቃዱ አልኩ እኮ። ተጠመቀና ሊፈተን ሄደ። ወደ ተራራም አስወጥቶ ነበረ። እሺ። ከዛ ምን ሆነ? ወደ ቅድስትይቱ ከተማ ወሰደና በቤተ ወደ ቅድስትይቱ ከተማ ወሰደና የዓለም መንግስታትና ክብራቸውን በሙሉ አሳየው። ማስወጣት። ከዛን ደግሞ በቤተ መቅደስይቱ ጫፍ ላይ ደግሞ አቆመ። አሁን ፈተናውን አስቀምጥ። ሶስት እኮ ናቸው ፈተናዎቹ። ዝም ብለህ ሂደት እኮ ነው እየነገርከኝ ያለው። ሶስት ናቸው ፈተናዎቹ። ኤኒዌይስ ራስን ከተራራው ላይ ፈትፈጥ ነው አይደለ? አንደኛው። ስለዚህ ይህ ክርስቶስ ልፈጥፈጥ ብሏል። ስባት ብሏል። ልፈተን ነው ብሏል። ልፈጥፈጥ ወይንም ደግሞ ራስን ጣል ወርወር ነው አይደለ? አንደኛው ፈተና። ጎበዝ፣ በደንብ አስተውል። ሰዎችን ዕለት ዕለት ሴጣን እንደዚህ ብሎ ይፈትናል። ሴጣን ተተቆጣጠረህ፣ አንተ ምን ብለህ ታስባለህ? ልፈጥፈጥ ብለህ ታስባለህ። የመፈጥፈጥ ሀሳብ ከመጣብህ ልፈጥፈጥ ብለህ ካሰብክ የሴጣን ሀሳብ ተቆጣጥሮሃል ማለት ነው። ግን ሴጣን እንደዚህ ሲልህ ኖ ካልከው አንተ ሴጣን አልተቆጣጠረህም ማለት ነው። ክርስቶስ ወግድ ነው ያለው፣ አባረረው። በተመሳሳይ ግን ይህንን ጥያቄ ሴጣን ፓራላል አሳየ። ሙሐመድን እንዴት እንደተቆጣጠረው ከተያዘ በኋላ ሙሐመድ የሚሰራውን አያውቅም ነበረ። የሚሰራውን ስለማያውቅ የሚያደርገውን አያውቅም ነበር። በዚህ ምክንያት ሳሂህ ቡኻሪ 6982 ላይ ተራራ ላይ ወጥቶ ራሱን ሊፈጠፍጥ ይሞክር ነበር ሙሐመድ። ኢየሱስ ይሞክረዋል። ቆይ የለም የሚል ያሰኖፍ ሙታ ኢየሱስ ራሱን ሊፈጠፍጥ ሞከረ የሚል የለም። ክርስቶስ ራሱን ሊፈጠፍጥ ባለጌቱ ነው። ቆይ ጥቅሱን ትጠቅሳለህ፣ ድምፅ ይነፋነፋል።
ሊያስረዳ ድምፅ ጥቅሱን ጥቀስ። እንደዛ የሚል ክርስቶስ ራሱን ሊፈጠፍጥ ነበር የሚል ታመጣለህ ማለት ነው። ኤኒዌይስ ሙሐመድ ሴጣኑ ስለተቆጣጠረው ምን ያደርግ ነበረ? ራሱን ሊወረውር ምን ያደርግ ነበር? ተራራ ሊወጣ ነበረ። ይሄ ኢንተርናሊ ዴቨል ፖሰስ ስላደረገው ሙሐመድ የሚሰራውን አለማወቅ ብቻ አይደለም ለመፈጥፈጥ ነበር። ክርስቶስ ሶስቱን ጥያቄዎች ሴጣን እንዳመጣጡ ጥያቄውን በጥያቄ ከመለሰ በኋላ ምክንያቱም ክርስቶስ በስጋ የተገለጠ አምላክ ነው። በስጋ እንደመገለጡ የእኛን የባሪያው መልክ እንደመያዙ ተፈትነን እንዴት ፈተናን ማሸነፍ እንዳለብን ተፈትነን እንዴት ፈተናን ማሸነፍ እንዳለብን ሊያስተምረን ተፈተነ። ምክንያቱም የመጣው የአጋንንትን ስራ ሊያፈርስ ነው። የአጋንንትን ስራ ሊያፈርስ እንደመምጣቱ ከተጠመቀ በኋላ ምን አደረገ? ቀጥታ ተፈተነ። እኛም እንደምንፈተን ሊያሳየን ማለት ነው። ተፈተነ። ተፈትኖ ደግሞ ሶስቱንም ጥያቄዎች የአጋንንትን ጥያቄ ሶስቱንም በዝረራ ከመለሰ በኋላ ምንድነው ያሉት? ሉቃስ ወንጌል ምዕራፍ 4 ላይ እና ማቴዎስ ወንጌል ምዕራፍ 4 ማንበብ ነው። አንተ የሕያው የእግዚአብሔር ልጅ እንደሆንክ እናውቃለን፣ ልታጠፋን ነው ተወን እስኪሉ ድረስ ሊፈትኑ ሄደው ሎክ አቀረባቸውና አንዳንዴ ምን ታደርጋላችሁ መሰላችሁ? ዶሮ ለመያዝ ስትሉ ድድድ ብላችሁ አሮጡ። ምን ታደርጋላችሁ? ብልጥ ስትሆኑ እህል ትበትኑላታላችሁ። ራቅ አድርጋችሁ ትበትናላችሁ፣ እሱን ትቀምሳለች። ቀረብ አድርጋችሁ ትበትናላችሁ፣ እያቀረባችሁ ትበትናላችሁ፣ እያቀረባችሁ ትበትናላችሁ። ዶሮም እህል እየበተናችሁላት ለመያዝ ፈልጋችሁ ይሄ ጅል ነው እንደ እህል የሚበትንላት ለመያዝ ፈልጎ ነው። ጅልነት አይደለም እህል እየበተንክ ያለኸው፣ እሷን ለማቅረብና ለመያዝ ነው። ምን አደረገ? አጋንንትን ካቀረበ በኋላ ኢሚዲየትሊ ምን አደረጋቸው? እንዴት መቅጣት እንዳለ አጋንንትን አሳየ ማለት ነው፣ አስተማረበት። ከዛስ ከሰዎች ወዲያውኑ ማውጣት ጀመረ። እንኳን ሴጣን ክርስቶስን ሊቆጣጠር አጋንንት እዛው ሌላ ጥቅስ አይደለም የምጠቅስብህ። ሉቃስ ወንጌል 4 እና ማቴዎስ ወንጌል ምዕራፍ 4 ብታነበው ኖሮ ወዲያውኑ አጋንንት የተቆጣጠራቸውን እንኳን ከነሱ አጋንንቱን ያወጣው ጀመር ማለት ነው። ሊፈትነህ የመጣን ፈታኝ እንዴት አሳፍሮ መልሶ ሊፈትነው የመጣው አካል እባክህ አታጥፋን ብለው እስኪለምኑት ድረስ ማለት ነው። ሙሐመድ ጋር ግን እንደዛ አይደለም። በደንብ አስተውሉ። ሙሐመድ ጋር አጋንንቱ ተቆጣጥሮት የሚሰራውን አያውቅም። የሚሰራውን አለማወቅ ብቻ ሳይሆን ፀጉሩ እስኪመላለጥ ድረስ ብቻ ሳይሆን ሙሐመድ ራሱ ተነስቶ ራሱን ለማጥፋት ነው ተራራ ላይ የሚወጣው። ተራራው ጫፍ ላይ ይወጣና ራሱን ሊያጠፋ ይሞክራል ማለት ነው። አይ ቲንክ በአማርኛ ያለውን ከፍቶታል፣ አንብበው ይሰማል። እፎይ መሐመድ ታሪክ መጽሐፍ ላይ ነው እንግዲህ መሐመድ ጅብሪል ቀረብኝ ብሎ ነው። ጅብሪል የሚባለው መላእክት ሳይመጣ ቀረብኝ ብሎ ምናለ ወህይ በተቋረጠባቸው በእነዚህ ቀናት ውስጥ የአላህ መልእክተኛ ሐዘን ገብቷቸው ሰነበቱ። ግራ መጋባትና መገረም ታየባቸው። ቡሃሪ ይህንን ሁኔታ እንዲህ በማለት ኪታቡ አታቢር ላይ አስፍረዋል። ለተወሰነ ጊዜ ወህይ ተቋረጠ። እንደደረሰ ዘገባ ከሆነ ነቢዩ እጅጉን አዘኑ። ከማዘናቸውም የተነሳ እራሳቸውን ተራራ ጫፍ ላይ ለመወርወር ብዙ ጊዜ ወደ ተራራ ጫፍ ወጥተዋል። ይሁን እንጂ በተራራ ጫፍ ላይ ሲደርሱ ጅብሪል ይገለጽላቸውና መሐመድ ሆይ በእርግጥ አንተ እኮ የአላህ መልእክተኛ ነው ይላቸዋል። በዚህ ንግግር ስሜታቸው ይረጋጋል። ጊዜው ሲራዘም አሁንም እንደ ወትሮ እራሳቸውን ከተራሮች ጫፍ ለመጣል ወደ ተራሮች ጫፍ ይወጣሉ ይላል። ይሄ የሚገርማችሁ ከሆነ ይሄን ይመልስልኝ። እፎይ ምንድነው የምጠይቅህ? 3 ጥያቄ ጠይቃለሁ። ቶፒኩ ላይ ቆም። ቅድሚያ ኦኬ፣ ምን አልከኝ? ቶፒኩ ላይ ቆምና አሁን መሐመድ አጋንንት ተቆጣጥሮት በነበረ ሰዓት ወይንም ደግሞ ድግምት ተሰርቶበት በነበረ ሰዓት መገለጥ ይመጣለት ነበር አይመጣለትም? አይመጣለትም። ተቋርጦ ነበረ ብለዋል። እኔ ሐዲሱን ይቀበላለሁ። ነገር ግን ይሄኛው ሌላ ነው። ይሄ ራሱን ሊያጠፋ ሲል ነው። እኔ የጠየቅኩህ አሁን መገለጥ በሚመጣ አጋንንት አይምን ድግምት በተሰራበት ሰዓት ድግምት በተሰራባቸው ጊዜም እሳቸው ትክክል አልነበሩም። በዛን ጊዜ የመጣላቸው እንትንም የለም። ግን ምንድነው ማስረጃ የለም የሚል ምክንያቱም መሐመድ ከራሱ አንዳች አይናገርም የሚል ነበር ማቀው። ስለዚህ በዛን ሰዓት ላይ መሐመድ ከራሱ ነበር ሲቃዥ የነበረው ማለት ነው።
ከራሳቸው አልተናገሩም። ምንድነው ቁርአን ስለዚህ መገለጥ ነበረ። ሙሐመድ ያላደረገውን አድርጌያለሁ በሚልበት ሰዓት በዛን ሰዓት ላይ ድግምት ተሰርቶበት ያላደረገውን አድርጌያለሁ እያለ ሲል መገለጥ ነበረ። ፈውስ ያገኙ መጀመሪያ ፈውስ ያገኙ ፈውሱም ደግሞ አልፈለቅ 113ን አንሳና አንሳ አናስ ይቅርታ አናስ 1:14ን ካነበብክ ይሄ ፈውስ ነው ለነብዩ መሐመድ ማለት ነው። ማን ነው ፈውስ ነው ያለው? እስቲ አንብበውና ፈውስ ነው የሚለውን አሳየኝ። እስቲ ክፈትለት። የቱ ነው ፈውስ የሚለው? ቁል አዑዙ ቢረቢል ፈለቅ ወቢረቢናስ በዚህ ነው የዳኑት እኮ። ክፈተው እስቲ የቱ ጋር ነው እሱ በዚህ ዳነ የሚለው? ኦኬ በዚህ መዳናቸው ሱራውን ጠቀስኩ። ቁርአኑ እንደዛ ይላል። ቁርአኑ እንደዛ ይላል። ሱራውን ጠቀስኩልህ እኮ አልፈለቅ ቁርአኑ እንደዛ ይላል። በዚህ ነው የዳኑት ይላል ቁርአኑ። ይሄ ተቀርቶባቸው ነው ሐዲስ ላይ እኮ ይገልጻል። መሐመድ እድሜ ልክ እኔንን ሲያስተምር ኖሮ ሳይቀራው ነበር እንደሚያስተምረው ነው። ይሄ ፈውስ መጨረሻ አካባቢ መጨረሻ ምዕራፍ። አዎ ነብዩ መሐመድ የዳኑት በዚህ ነው። በዚህ በቁርአን እኮ እነኚህ ተቀርቷል የሚልህ እነኚህ አዳኑት የሚለው ምክንያቱም ተቃራኒ ነው አንተ ካልከው ጋር ሚያደን ሳይሆን ምክንያቱም ክፍሉ የሚለው በል በተፈልቃቂው ጎህ ጌታ እጠበቃለሁ ከፈርገው ከፈጠረ ፍጡር ሁሉ ክፋት ከሌሊትም ክፋት ባጨለመ ጊዜ በቋጠሩት ክሮች ላይ ተፊዎች በሆኑ ከምቀኛም ክፋት በተመቀኘ ጊዜ በል። ምንድነው ይሄ? ተረት ተረት እኮ ነው ይሄ። ከሰውም ከሁሉም ነገር ቆይ ልስን እጠበቃለሁ ካለ አጋንንት እንዴት ወረድ ሊጫወትበት ቻለ? እጠብቃለሁ ከሰውም ከጅንም እጠብቃለሁ ያለው አካል ኦልሬዲ አጋንንት ከተጫወተበት በኋላ ይሄ አድኖታል ተቀርቶበት። መሐመድ ሳይቀራ ነበር እንደምን ያስተማራችሁ? ሐዲሱ እኮ ፈውስ ሆኖላችኋል ብሏል ኦልሬዲ። ቆይ ይሄንን ሳይቀራ ነበር እንደ በፊት ያስተማራችሁ ነው ማለት ነው። ተቀርቶበት ይሄ መሐመድ ዳነ የምትለኝ አሁን እሳቸው የዳኑበት በዚህ ነው ተብሏል። ዲኗል ኦልሬዲ። የጠየቁህ መልስ ይህንን ክፍል አልቀራላችሁም ወይ ነው ያልኩህ ሲያስተምራችሁ በፊት። ምክንያቱም ይሄ ክፍል የት ነው የወረደው? ይሄ ክፍል ይቅሯ መሐመድ የታመመው መካ ነው መዲና? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የታመሙት በመዲና ነው መሰለኝ። በመዲና ነው። ምክንያቱም አይሻን አግብቷት ነው። አይሁድ ነው የሰራብኝ ካለ መዲና ነው የሚሆነው። ይሄ ክፍል የት ነው የወረደው? ዝቅ አድርገው። አሁን የማውረዱ ቦታ ለምን አስፈለገ? ቦታው ምዕራፉን አሳየን። የት ነው የወረደው? ይታያል። መካ ነው። ሱራ አልፈለቀ መካ ነው። ኦኬ ታዲያ ምን ችግር አለው? ስለዚህ ኦልሬዲ ይህን ክፍል መሐመድ ሲቀራው የኖረ ነው። ከሰውም ከጅኒም እጠብቅሃለሁ ያለው ጌታው አጋንንት ሲጫወትበት ሳይጠብቀው ይሄ ተቀርቶለት ዳነ እንዴት ትለኛለህ? ኦልሬዲ እጠብቅሃለሁ ብሎት ነበር። አልጠበቀውም እኮ እያልኩ ነው። ይሄ ለመሐመድ ነው ካልከኝ ይኸውልህ መጠበቁማ ተጠበቀ ፈውስ ሆኖላችኋል ተብለው ፈውስ መሆንና በመጀመሪያ ደረጃ መጠበቅም ይለያያል። አስቀድሞ ፕሪቬንሽን እና ከተያዝክ በኋላ መታከም ልዩነቶች አሉ። ህፃናትን ለምሳሌ ሉሉሚት ህፃናትን ለምሳሌ ቅድመ ክትባት አለ፣ በሽታ እንዳይዛቸው። ያ ቅድመ ክትባት የሚከተቡት ያ በሽታ እንዳይዛቸው በሽታው ቢመጣ እንኳን በቀላሉ እንዲከላከሉ የሚያደርግ ነው። ሙሐመድ ምን አለ? ከሰውም ከጅኒም ማንም አይነካህም እጠብቅሃለሁ አለው። እንዲህ ካለው በኋላ ድግምት መጥቶ ተጫወተበት። ፀጉሩ እስኪመላለጥ ድረስ ፀጉሩ እስኪነቃቀል ድረስ ከሚስቶቹ ሳይገናኝ ብቻውን ወሲብ ያደርጋል። ያላደረገውን አድርጌያለሁ ይላል። እንግዲህ ኦልሞስት ወደ 60 ዓመት የተጠጋ ሰውዬ ብቻውን ወሲብ ሲያደርግ ፀጉሩ እስኪመላለጥ ድረስ ከደረሰ ይህን ነብይ ብለህ እንዴት ነው የምትከተለው? አሁን ሰሞኑን ቻሌንጅ ያደረጋችኋለች። እሷ ከነብያችሁ በምንድን ነው የምትለየው? እሷ አጋንንት አለባት ነብያችን ምናምን የምትሉበት መስፈርት አላችሁ ወይ? አሁን ስለ ልጅቱ ስለ አንዲት ግለሰብ በሃይማኖት እንትን ላይ
አስገብቴ ማውራት ምንም ተገቢ አይመስለኝምና ስለ ልጅቱ እኔ ምንም ልገባኝ ነገር የለምና እኔ አሁን ምንድነው ምን ልልህ ነው ቅድም ምን ልጠይቅህ አንዴ ኻሊድ ቆይ ይቅርታ ጋር ቆይ ተደርሷል ምንድነው እኔ አንተን መጥራት የሚፈልገው እሺ ጋቲ ምንድነው ሱሉሉ ኻሊድን ፈልጌ ነው ይቅርታ ኻሊድ ምን መሰለህ እንደዚህ አይነት ቦታ መግባት ቶፒኩ ላይ ያለሽ መጥተው ኦኬ ነብይሽን እንዴት ታየዋለሽ? ሰላም ሰላም። አይሻ የተናገረችውን ትቀበያለሽ? አይሻ የተናገረችውን ትቀበያለሽ? ካሊድ ባይ መሐመድ ድግም ተሰርቶበት ብቻውን ከሚስቶቹም ሳይገናኝ የተገናኘ ይመስለው ነበር። ሌሊትም ጂኒዎች ይወስዱት ነበረ። አሁን ሰሞኑን ያመጣችኋል ልጅ በቁርአን ቀርተን እናድናለን ትላለች። ለምን ይደንቃል? ነብያችን እኮ ሰለላሁ ዐለይሂ ወሰለም ሰው ናቸው አይደል? ለምን ደነቀ መጣው? እኔ ሰው አይደሉም አልወጣኝም። ስለዚህ አጋንንት የሚጋልበው ከሆነ የሚጋብዘው ከሆነ ከአጋንንት ጋር ብረት የሚያደርግ ከሆነ የአላህን ስም ሲጠራ አጋንንት ላው ላይ የሚከመሩ ከሆኑ ወደሱ ድርርቦ ነው የሚመጡ ከሆነ በደም ውስጥ አጋንንት የሚዞር ከሆነ ደግሞ ድግምት ተሰርቶብኝ ነው ብሎ ጸጉሩ እስኪመላለጥ ድረስ ብቻውን ወሲ የሚያደርግ ከሆነ እኔ ከሱ እጥፍ እኮ እሻላለሁ። ለሊትን አጋንንት አይወስዱኝም፣ አጋንንት አይጋብዘኝም። የፈጣሪን ስም እኔ ስጠራ አጋንንት ድርብርቦ ነው አይመጣብኝም። ጸጉሬ እስከሚመላለጥ እኔ እንደሱ ወሲብ ከሚስቶቼ ሳልገናኝ ማደርግ አይደለሁም። ያላደረግኩትን አድርግ ያለው ብዬ የምናገር ሰው አይደለሁም። እንዴት ነው ነብይ ብላችሁ የተከተላችሁት ነው ጥያቄው። ለምን ይሄ ደነቀ? አንተ ስንት አይነት ነገር እያለ መተማማቸው ለምንድን ነው እንትን ያለ? ለምሳሌ እሳቸው ሲር ተሰርቶባቸው ነው አይደል የታመሙት? ሙሐመድን አላህ ጠብቀዋለሁ ብሎት ነበር እኮ ካዳ ያኔ አይደለማ፣ ከዛ በኋላ ነው ይሄ አያ የወረደው ነው የኔ ቆንጆ። ይሄ አያ የወረደው መካ ነው። ሙሐመድ ተሰማመው እዚህ ጋር ጠብቀሃለሁ የሚል አይደለም ሀቢቢ። ወዳ ይሄ ቆይ ክፈትላት እኔ ልመልስልህ። ቆይ አዳምጥ አንተ ቅድም አሳየንሽ እኮ የመካያ ነው። የመካያ እንደመሆኑ ደግሞ ቆይ የመካያ እንደመሆኑ ደግሞ በመካ ላይ ከሰው ተፈልቃቂ እንትኖች እጠብቅሃለሁ እንዲህ ብሎ የፈከረው አስቀድሞ ነው። መሐመድ ግን ፕሊስ ቆይ አንተ እሱ የታመመው ደግሞ መዲና ነው። ስለዚህ ላይ ይህን መልሺ። ይኸውልህ ይሄ እዚህ ጋር ያለው ትዕዛዝ ነው፣ በል እያለ ነው። ለነብያችን ብቻ ሳይሆን ደግሞ ለሁሉም ሰው ነው እያስተማረ ያለው ቁርአን። በል ምን እላለሁ? እጠብቃለሁ ነው እጠብቅሃለሁ ክፉም አይነካህም ያለበት አያ ይሄ አይደለም። ኦኬ የእኛውስ ነብያችን ሰለላሁ ዐለይሂ ወሰለም ሰሃቦች አያምኑም ነበረ፣ ይጠብቋቸው ነበር። እና አላህ ይሄን አያ ሲያወርድ ሌላ አያ አለ፣ ከፈለክ ፈልግላት። እኔ ለክርክር አይደለም የገባሁት በነገራችን ላይ እኮ እጠብቅሃለሁ ብሎታል እኮ አላለውም? ክፈትላት። ሱረቱ ፈለቅ ላይ ሄድ እንትና ሱረቱ ፈለቅ ላይ ግባ። ራሱ ለሚያወራ ማስረጃ ማቅረብ የሚችል ካልሆነ ነገሮችን ማበላሸት ይሆናል። ምክንያቱም እውቀት ግዴታ አስፈላጊ ንጽጽር ለማውራት ይሄንን እኮ ሳታሳየን እኮ አውቃለሁ። ይሄንን ኦኬ ሱረቱ ፈለቅን አለው 113ኛውን አያ ቁጥር 3 ላይ ኦኬ በተፈልቃቂው ጎህ እጠበቃለሁ ከሌሊትም ክፋት ቆይ ከፍጡር ሁሉ ክፋት ይላል። ከፍጡራን ሁሉ ክፋት የሚጠበቀው ማን ነው? ፍጡር ሙሐመድ ነው አይደለም? ሙሐመድ ብቻ አይደለም፣ አማኞች ለአማኝ ሁሉ ነው የወረደው ይሄ ቁርአን አያ። እሺ ከፍጡራን አንዱ እንደው ላንቺ ብዬ ላቃልና እነኚህ ሁለቱ ክፍሎች አታውቂያቸው መሰለኝ። የመሐመድ ጉዳይ ናቸው፣ የመሐመድ ኬዝ ናቸው።
ምንም የመሐመድ ኬዝ አይደለም። አይ አሁን ላሳይሽ ስለምችል ችግር የለውም። እነኚህ እንደዛ ከሆኑ ሙሐመድ መቼ አማኝ አይደለም እንዴ? ሙሐመድ አማኝ ነው። አማኝ ከሆነ ከፍጡራ ሁሉ ክፋት የሚጠብቅ ከሆነ አንቺ አላህ ለምንድን ነው ያልጠበቀው እኮ? ቃል የገባለት እዚህኛው አያ ላይ አይደለም፣ ወይም ደግሞ እዚህ 3ቱ ሱራ ላይ አይደለም። ቃል የተገባላቸው አያ ሌላ ነው። ገብቶሃል? እዚህ ጋር ደግሞ ቁርአን በሙሉ እንዴት መሰለህ አያውን ታላለህ ቁርአን ሙሉ ቁርአን የወረ አንቺ ይሄን ክፍል አታውቂውም ይመስለኛል። እፉይ እኔ ልመልስልህ አንዴ እሷ ታምጣ። ቆይ ቅድሚያ ይሄ ለመሐመድ አይደለም የወረደው፣ መሐመድን አይመለከትም ብላለች። ቀጣይ እሺ ለእኔ እድል ስጠኝ። እሺ ትቀጥላለህ። እሷ እስከምታመጣ ወይ ልቀጥል? ቀጥል። እሺ እኔ ያው በመግባባት በመነጋገር አምናለሁኝ እውነታንም ለማግኘት ማለት ነው። እና የምናወራው በጥላቻ ንግግር ከሆነ አይሆንም። ገብቶሃል? ለመረዳዳት ጥያቄ ውስጥ ላይ ጥያቄ የፈጠረብህን ነገር እኔም ልክ እንደዛ የፈጠረብኝን ነገር ከሆነ እኔ አለኝ ጥያቄ ጠይቃለሁኝ፣ አንተም ጠይቀኝን መልሳለሁ ማለት ነው። ቀጥልሽ። ሁለት ጥያቄዎችን ጠይቃለሁ። እጠይቃለሁ። ቅድሚያ ቶፒኩ ላይ ገባ። ይሄ ክፍል መሐመድን ይመለከታል አይመለከትም? እንዴት መሐመድን ይመለከታል ስትል መሐመድ ከሰውም ከተለያየ ፍጡራን ክፋት አላ እንደሚጠብቀው ተናግሯል። ኖ እኔ እኮ እሱ ሀሳብ ላይ አይደለም የሚገባውት። እሺ መሐመድ ድግምት ተሰርቶበት ነበር? አው በሚገባ ተሰርቶባቸዋል። አለይሂ ሰላቱ ወሰላም ተሰርቶባቸዋል። ነብያችን ነብዩ መሐመድ ቆይ ጠቅለል አድርጌ ልንገር። ነቢያቶች ብዙ ናቸውና ሁሉም እንደተሰቃዩት፣ ሁሉም ነቢያቶች እንደተጎዱት እንደተሰቃዩት ነብዩ መሐመድም አለይሂ ሰላቱ ወሰላም በድግምት የተሰቃየ ነብይ ማን ነው? በድግምት ተሰቃይተዋል። ቆይ በድግምት የተሰቃየ ነብይ ማን አለ? ነብያችን በድግምት ተሰቃይተዋል። መሐመድ ማለት ነው። አንድ አዎ። ሌላ ነብይ ያለ በድግምት የተሰቃየ ድግምት ተሰርቶበት ሳይገናኝ ከሚስቶቹ የተገናኘ ይመስለው ያደረገው ማያውቅ አለ ከመሐመድ ውጭ? ይኸውልህ እኔ ሌላ አላውቅም። የምከተለው ነብዩ መሐመድ ነው አለይሂ ሰላቱ ወሰላም። ሌሎችም እንድትሰቃዩ ስትል ሌሎቹም ድግምት የተሰራባቸው እያስመሰልክ ስለሆነ ነው። አንድ ሁለተኛ መሰቃየት ቆይ ብዙ አይነት መሰቃየት እኮ ተሰቃይቷል። ኢሳ እንዴት ነው የተሰቃየው? እስኪ የኢሳን ስቃይ ንገረኝ እስኪ። ምን አድርገው ነው ያሰቃዩት ኢሳ? ነብዩላህ ኢሳ አለይሂ ሰላም ነብዩላህ ኢሳ በጣም አመጣጣቸውም በጣም እኔ አመጣጣቸውን አልጠየቅኩም። እሺ እንዴት ነው የተሰቃየው እሱ ነብይ ከሆነ በኋላ? እሳቸውማ ወደ የፈጣሪን ቃል ለህዝብ በማስተማር ላይ ነበሩ። እሱ ማንኛውም ሰው ያስተምራል። እኔ ጥያቄ አይደለም እሱ። ከባድ ስቃይ ነቢያቶች አሳልፈዋል። ከነዛ ውስጥ አንዱ መሐመድም እንደዚሁ ድግምት ተሰርቶበት ተሰቃይቷላል። ከየትኛውም ነቢይ ድግምት ተሰርቶበት ከሚስቶቹ ሳይገናኝ የተገናኘ እየመሰለው የቃዠ ነቢይ የለም። መሐመድ ብቻ ይሆናል። ተነቢያቶች ሁሉም ይሰቃያሉ ስላልክ በአንተ አስተምሮ ኢሳ የተሰቃየው ምን ነበረ? እሱን አላውቅም። ስለዚህ ሁሉም ነቢያት እንደተሰቃዩ ብላ ትጀምር ማለት ነው። ኤኒዌይስ ወደ ፖይንቱ ተመለስ። እሺ ስለዚህ ድግምት ተሰርቶበት ምን ነበር? እንዴት ነበር የሚሆነው? ምን ነበር ያደረገው? ድግምት መሰራቱንና እኛ ደግሞ ለድግምት መድኃኒት ና ተመለስ። አንተ ብለያ እፎይ እንግዲህ እነዚህ አሁን ገብቶ እንትን የሚሉ ስለመናገር
ሰላም ነው። ሰላም ብያለሁ። እንዴት ነህ? እንዴት ነው? ድምፅ አለ ከኋላ ማንኛቸው ጋር ድምፃት ካሊድ ድምፅ ኦኬ ይሰማል። ቆይ ካሊድ ዩቱብ ላይ ያላችሁ ሰላም ብለናል። ዩቱብ ላይ ያላችሁ ሰላም ብያለሁ። እንዴት ናችሁ? ሰላም በሉንስ። ዩቱብ ላይ ያላችሁ እሰማለሁ። እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ሰላም ሰላም። ሞቅ ሞቅ ብሏል ዛሬ። እቁብ ማን ነው የበላው? ዩቱብ ላይ እቁብ የበላ ማን ነው? የዩቱብ ጀማ ኃይለኛ ጀማ ነው። ማህበር አላቸው ምናምን ነገር አሉ። ጽቡቅ ጽቡቅ። የዩቱብ ጀማ ከበድ ያለ ነው። ሰላም ብያችኋለሁ። ኤኔስ ሉሉ እንኳን ደህና መጣሽ። ተመልሰሽ ይዘሽ መጣሽ። ደውለውብኝ ነው ያወጣኝና ስልኬም 2% ብቻ ነው ያለው። አሁኑን እንትን ልበልልና ስልኬ ሳይዘጋ እሺ። አላህ ቃል የገባላቸው ቦታም እሺ። ድምፅሽ አይሰማም። አትሰሚም። ኔትወርኩ ነው መሰለኝ ይዟታል። ያ ሰላም ብያለሁ። በደንብ ዩቱብ ላይ ያላችሁ እያየዋችሁ ነው። እሺ መልካም። እንግዲህ ካሊድ ይሰማል? ይሰማል። መልካም። ድግምትና እንደዚህ እንዳለ ታምናለህ? ድግምት ካመንክበት ይሰራል። ካላመንክበትስ? ካላመንክበት አይሰራም። የቂንህ ነው የሚወስነው። ዲንህ ማለት በፈጣሪ አለ። ዲንህ ጠንካራ ከሆነ አይዝህም ነው? ኖ አይደለም፣ እንደዛ ሳይሆን ለምሳሌ አሁን እንዴት መሰለህ፣ አንድ ሰው ስለዛ ነገር በተደጋጋሚ የሚያስብ የሚፈራ ከሆነ የራሱ ዱዓ አለው፣ የራሱ እንትን መከላከያ ጋሻ አለው። እንደማንኛውም በሽታ ሊይዝ ይችላል። በሽታ አንድ በሽታ የሚይዝህ አይነት አያያዛል አይደለ? እንደዛ ሊይዝ ይችላል። ኦኬ። ስለዚህ መሐመድ መከላከያው ጠፍቶበት ነው ወይንስ ደግሞ ዲኑ ደካማ፣ እምነቱ ላይ ደካማ ሆኖ ነው በድግምት የተሰቃየው? ኦኬ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይ ናቸው። አንድ ነብይ ደግሞ ሲላክ ለሚላክበት ህዝብ ተምሳሌት እንዲሆን ተደርጎ ነው የሚላከው እና ነብዩ ምንድነው ተምሳሌትነቱ? ድግምት ተይዞ ከሚስቶቹም ሳይገናኝ ብቻውን ወሲብ ማድረጉ፣ ሌሊት ተነስቶ መቃብር ላይ መሄዱ፣ ራሱን ለማጥፋት ተራራ ላይ መውጣቱ፣ እነኚህ ለእኔ ምን ተምሳሌት ይሆነኛል? አንድ ነገር አዳምጠኝ። ነብዩ ሰለላሁ ዐለይሂ ወሰለም እንደኛ ሰው ናቸው አይደሉ? ሰው ናቸው፣ ግን ከራሳቸው አንዳች አይናገሩም ብላችሁ ታምናላችኋል? ኮስ ልንገርህ፣ አንዴ ልጨርስልህ። ነብዩ ሰለላሁ ዐለይሂ ወሰለም ሰው ናቸው ብለሃል። በሚገባ አዎ፣ ሰው ናቸው። ነብዩ ሰለላሁ ዐለይሂ ወሰለም እንደማንኛውም የአላህ ባሪያ ናቸው፣ መልእክተኛ ናቸው፣ አድራሽ ናቸው። ገብቷል አይደለ? አንድ ነብይ ለህዝቡ የሚያደርሰው ነገር ተወክሎ ከዛ ህዝብ ይወከልና ይወጣል፣ ነብይ ይሆናል ማለት ነው። ያ ነብይ እንደማንኛውም ሰው በሽታም ሆነ ምንም ነገር ይዞሃል። ከዛም በኋላ አላህ ደግሞ ሙጂዛውን ልኮ ያን ነገር ያስተካክለታል ማለት ነው። ዱዓውን ይቀበላል ማለት እንደማንኛውም ሰው ነው ስትል፣ እንደማንኛውም እንትን ስትል፣ እኔ ለምሳሌ ራሴን ለማጠፋ ተራራ ላይ አልወጣም። ሌሊት ጂኒዎች ጋበዙኝ ብዬም አልሄድም። አሁን እንደማንኛውም ሰውም ነው ስትል፣ የእሱን ይሄ አጋንንት የተጠናወተውን ከኔ ጋር እኩል አድርገው እያየህ ነው። ምክንያቱም አሁን አንተ ተነስተህ ሌሊት ጂኒዎች ጋበዙኝ እያልክ ትሄዳለህ።
አንተ ምንድነው ጥያቄ? ጥያቄ ንገረኝ እስኪ መጀመሪያ። ከማንኛውም ሰው ጋር አንድ ነው ብለህ አትበለዋ። መሐመድ አሁን ጂኒ ጋበዘኝ ብሎ ለሊት ይሄዳል፣ ራሱን ለማጥፋት ተራራ ላይ ይወጣል። እሺ አንተ ከሚስቶች ሳትገናኝ ወሲብ ብቻህን ታደርጋለህ? ያደረግህ እየመሰለህ ያላደረግከውን እንደዚያ እንትን ትላለህ። አንተ አሁን ይኸውልህ ያለ መረጃ ዝም ብለህ ማውራት ሳይሆን እንደዚህ ለየትኛው ይከፈትልህ? ለየትኛው መረጃ ይከፈትልህ? የትኛውን መረጃ ይዘህ ነው አንተ ሌሊት ሳይገናኝ ተገናኘ ምናምን ተው። ሲቀጥል ደግሞ እንደዚህ አይነት አስጸያፊ ቃል ስታወራ ትንሽ ኢምራን እኔ እኮ አይደለሁም ያልኩት፣ አዲሱ ይከፈትልህ። ኦኬ አላህ እንደ ይክፈትልን። እሺ ስለ ሀዲሱ ብቻ ሳይሆን ስለ በቁርአን በደንብ እንወያይ እስኪ። እኔ ስለ ሀዲሱ ብዙ ሙቀት ስለሌለ በቁርአን በደንብ እንወያይ። ስለ ነብይ ያለውማ ቁርአን ላይ እኮ 4 ቦታና 5 ቦታ ብቻ ነው የተጠቀሰው። ምን እንዳደረገ ምን እንደተደረገበትም እኮ ማን እንደሆነ ራሱ አይታወቅም እኮ በቁርአን ማካሄድን። ነብዩ ሰለላሁ ዐለይሂ ወሰለም ስንት ጊዜ የተጠቀሱት? 4 ቦታ ነው ምናምን የተጠቀሰው። ከዛ ብቻ አለ 5 እንኳን የሚሞላ አይመስለኝም። ምጣቁ አይመስለኝም። ለዛ ስንት ነው የተጠቀሰው? እስኪ አሁን ጥያቄን እስኪ ስንት ነው የተጠቀሰው? ስንት ነው የተጠቀሰው? ሌላ መስመር ላይ ሳትገባ ጥያቄውን ጠይቀኝ እኮ። ስንት ነው የተጠቀሰው? ከ5 በላይ ነው። ሌላ ሰው ያምናል። ገብቶሃል? ከ5 ይበልጣል እያልክ ነው? እቀጣለሁ ከበለጠ። አንተ ማሳየት ብቻ እኮ የሚጠበቅብህ። እኔ እሺ ይህ ሀዲስ እንደዚህ ይላል ሳሂህ አልቡኻሪ 6391 ላይ ምን አልክ? ምንድን ነው ያልከው? ሀዲሱ እንደዚህ ይላል። ማነው ዘጋቢው? አይሻ ነች የዘገበችው፣ ህፃኗ የመሐመድ ሚስት። ኦኬ እንደዚህ ይላል that Allah's messenger was affected by magic so much ትንሽ እንትን በለው ወደዚህ አስጠጋው። that Allah's messenger was affected by magic so much that he used to think that he had done something which is in fact he did not. የአላህ መልእክተኛ ላይ ድግምት ተሰርቶበት ነበረ፣ በዚህም ምክንያት ያላደረገውን እንዳደረገ ያስብ ነበር ትላለች። እሺ ቀጥል። ስለዚህ መሐመድ ያላደረገውን እንዳደረገ ይመስለው ነበር አይደለ? ሰሂህ ነው ሀዲሱ። ምን እሺ ማነው የዘገበው? አይሻ ነች አልክ። እሺ ቡሃሪ ነው አልኩ። ቡሃሪ ላይ ደኢፍ ሀዲስ አለ አለ በለኝ። ጥያቄ መቻል አገኘም። አንተ ለኔ ጥያቄ መልስ ጠይቀው። እሺ ቀጥል። እሺ ጥያቄ ምንድን ነው? ስለዚህ ሙሐመድ ያላደረገውን ያደረገ የሚመስለው ከሆነ ሙሐመድ ደግሞ ከራሱ አንዳች አይናገርም ካላችሁ ያላደረገውን ያደረገ እየመሰለው በሚቃዥበት ሰዓት ላይ መገለጥ ነው ወይ? ሙሐመድ ከራሱ አንዳች አይናገርም ብላችሁ ታምናላችሁ? ከመጀመሪያ ሳትቆርጠው ከመጀመሪያው ሳሂህ አልቡኻሪ ከመጀመሪያ እኮ ነው ያነበብኩልህ። ስለዚህ ሙሐመድ ከራሱ አንዳች ማይናገር ከሆነ ድግምት ተሰርቶብኝ ነው እያለ ብቻውን እንትን በሚያደርግ ሰዓት እሱ መገለጥ ነው ወይ? ስለዚህ መገለጥ ነው ብላችሁ ትከተላላችሁ? እሱንም በሰዓቱ ምን ነበር የሚለው ሀዲሱ ላይ እስቲ ከእንደገና አብራራለሁ። ወንድማችን አደከምከኝ፣ ጨጓራ የላትከው ደከመኝ። ራስ ታውቀዋለህ እኮ መሐመድ ድግምት ተሰርቶበት እንደነበር ታውቃለህ። የምታውቅ ከሆነ ሀዲሱን ደግሜ ያመጣሁልህ። በሰዓቱ እስቲ ድግምት የተሰራበት ሰዓት ምን ጊዜ ላይ ነበር? እስቲ ሀዲሱን አሁን ሙሉን እኮ አላነበብከው አንተ፣ እያነበብክ ያለው ጫፉ ላይ ያለውን ነው። ገብቷል አይደለ? ሀዲሱ መጀመሪያ ወንድማችን እኮ ድግምት ተሰራበት። በድግምቱ ምክንያት ደግሞ አንድ ሰው ሰማ አንድ ነገር ተጠይቅህ። እሺ ድግምት ተሰርቶበት ያላደረገውን አደረገ እያለ ነው አይደለ? ሀዲሱ ያለ ማነው ያላደረገውን ያስባል እያልክ አይደለ? ድግምት ተሰርቶበት ነበር አልክ አይደለ? በሰዓቱ የነበረው አህዋል ምን ላይ ነበር ነው? ድግምት ተሰርቶበት ከሆነ አሟቸው። ይሄ ሀዲስ እኔ አሁን በአጭሩ ነገርና እፎይ ቆይ እኮ ምን ላይ ነበር ስትል ወንበር ላይ ልበል። እሺ ምንድን ነው የሚያስበው ነው ጥያቄ ፖይንት። አንድ ያዳስ ቡሃሪ
ቆይ ቡሃሪ 57 65 አንዴ ክፈትለት። ምን እንዴት አይነት ኮንዲሽን ላይ እንዳለ ለስጣ ቀላል ነው እኮ የተሰራውን ማያውቀው ሰውዬ በድግምቱ ምክንያት ምን አይነት ኮንዲሽን ነበረ? ቡሃሪ 57 65 57 65 ሎክ እንደዚህ ይላል። አሁንም አይሻ ነች የምታርከው። ማጂክ was worked on Allah's messenger. Okay, so that he used to think that he had sexual relations with his wives while he actually had not. ምን ነበር የሚያስበው ሙሐመድ በዛን ሰዓት? ለምሳሌ ወሲብ ሳያደርግ ያደረገ ሁሉ ይመስለው ነበር ከሚስቶቹ ጋር፣ ከአንዷ ጋር አይደለም ከሚስቶቹ ጋር። እሷ ተራ ደግሞ ተነስቶ በሐቂ ላይ መቃብር ቦታ ላይ የሚሄድ ነበረ። መቃብር ላይ ሄዶ ብቻውን እንደዚህ ሌሊት ይቆም ነበረ። ጥያቄ አጠይቀኝ። ይኸውልህ ልንገርህ፣ እኔ አሁን ስለ ሐዲስ አንድ ለምን አልጠይቀህ? አትወደውም ይሄን ጥያቄ? ስማኛ፣ አሁን እኔ ስለ ሐዲሱ ብዙ እውቀት የለኝም። ገብቶሃል አይደል? ለወንድም ስጠው፣ ከኋላ ያለው ሼክ ስጠው፣ ከኋላ እየመከረህ ላለው እንዲበል ስለነበረው አሁን አንድ እሰማለሁ እኮ ስታወሩ ስትመካከሩ መሰማ ቢሆን ኖሮ ሰማ እፎይ ስታሙኝ ሰማችሁ መስሏችሁ ና ሰምቻችኋለሁ። መሰማ ቢሆን ኖሮ ወላሂ መሰማ ቢሆን ኖሮ ማለት ነው። ይኸውልህ ኢምራን እኮ ማለት ነው ስንት ጊዜ ጥሪ አድርጎልሃል። ለመጨረሻ ጊዜ እንኳን ጥሪ አድርጎልሃል። አንተ ከእሱ ትሻላለህ እኮ። ኧረ ይዘኸውና እኔ ያሳድግለታለሁ። ይዘኸውና ኢምራን ጋር 30 ደቂቃ ቁጭ ብለህ ካወራህ ከኋላ ያለው እሱ ነው። ስጠው ማይኩ። ኢምራን ጋር 30 ደቂቃ ቁጭ ብለህ ካወራህ እንግዲህ ቁል አዑዙ ቢረቢል ፈላቅን አሁን ቅድም እህታችን ገብታ የመካ አያ ነው አሳይተናቸዋል። አሁንም ድጋሚ ማሳየት ይቻላል። ቦስ አይተዋል። ያው መካ ይላል እዚህ ከጎኑ የመካ አያ ነው። መሐመድ ደግሞ በሐዲስ ላይ ሪያዱ ሷሊህ ላይ ምን ብሏል? ያው እዚህ ቅጽ 2 ላይ ማለት ነው። አሁን ልናገር አንድ ጊዜ ትቀጥላለህ። አንዴ ትቀጥላለህ። ያ 1456 ላይ ያላ መልእክተኛ እንዲህ ብለውኛል በማለት አብደላህ ኢብን ሁበይብ አስተላልፈዋል። ቁል ሁወላሁ አሐድን ቁል ሁወላሁ አሐድን ቁል አዑዙ ቢረቢል ፈለቅን እና ቁል አዑዙ ቢረቢን ናስን ስታመሽና ስታነጋ ጠዋትና ማታ 3 ጊዜ አንብብ ቅራ፣ ከሁሉም ነገር ይጠብቀሃል። እንግዲህ አቡ ዳውድና ተርሚዚ ላይ ዘግበውታል ይላል። ስለዚህ ይሄ ደግሞ ቁርአን አያ ወርዶ ነበረ። መሐመድ እነዚህን ቁርአን አያዎች መቅራት አቅቶት ነው ከሁሉ ነገር ከድግምት መጠበቅ ያልቻለው። ከሁሉ ነገር ነው የሚለው ልብ በሉ፣ ከሁሉ ነገር ነው የሚለው። ሙስሊሞች አሁን ላይ ይሄንን ቀርተን እንጠበቃለን ትላላችሁ፣ ወይ ደግሞ ይሄንን ቀርተን እኛ ከድግምት ኦር ካጋንንት ነፃ እንወጣለን ትላላችሁ። የሚያወጣ ቢሆን ኖሮ መሐመድ ይሄንን አይልም ነበር ወይ? ለእናንተ ለተከታዮቹ ሲያዝ እሱ ለምን ይሄን አልተጠቀመው? ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከድግምት ወጥቷል። ይሄን ጥያቄ መልስልኝ። ሲጀመር ለምን መጀመሪያ ይያዛሉ? ነብዩ ሙሐመድ ሰው መሆናቸው ምሳሌ ነው። እንደ ማንኛውም ነብይ ናቸው። ነብይ ደግሞ ምን ማለት ነው? ሰው የአላህ ተከታይ የአላህ ባሪያ ነው። ገብቶሃል? ይሄንን የምትል ከሆነ ግን ድግምት አይዝህም እያሉ ነው አይደለ? በቀን 3 ጊዜ ቁል አላሁ አሐድና ቁል አዑዙ ቢረቢል ፈላቅን ቁል አዑዙ ቢረቢል ናስን በቀን 3 የሚቀራ ሰው ምንም ነገር አይዘውም አይደል? አይዞም። አዎ ቴንክ ዩ። መሐመድን ግን ያዘው አይልም ነበር ማለት ነው። መሐመድ ሰለላሁ ዐለይሂ ወሰለም እንደ ማንኛውም ነብይ ምሳሌያዊ ለማድረግ ነው እንጂ የተያዙት ግዴታ ማለት ነው። መሐመድ ግን ተይዞ ግለወሲብ ሲያደርግ የነበረው ለማንም ሰው ለሰው ወይ ምሳሌ ነው። ሰማ አንድ ነገር ሰማ ምሳሌ ነው። ከዚህ ምን እንማር? ድግምት ተሰርቶበት ብቻው ወሲብ ማድረግ፣ ተራራ ላይ ወጥቶ ራሱን ለማጥፋት መሞከር፣ አጋንንት ዞት ጋበዙኝ ማለት፣ ፀጉሩ እስኪመላለጥ ድረስ ግለወሲብ ማድረግ ምሳሌ እንዲሆነን ነው። እና እኔ እንደሱ እንደሆነ ሰማኸኝ? እኔ እንደሱ እንደሆነ ቆይ ፀጉር እስኪመላለጥ ድረስ ቆይ ካሊድ ፀጉር እስኪመላለጥ ድረስ እንደሱ ለመሆን ምሳሌ ለመሆን ትለናለህ እንዴ? ፀጉሩ እስኪመላለጥ እኮ ነው እንትን ያለው
ብቻውን ከሚስቶቹ ሳይገናኝ የተሰቃየው ነብዩ ሰለላሁ ዐለይሂ ወሰለም ከዛ አንዴ እንትንን ክፈትልን። አይ ቲንክ ሱረቱ ፈለቅን አስባቡን አንዴ ክፈትልኝ። ቆይ አንዴ እንትንን አልወይዲን ቁርአን ኤክስ.ኮም ላይ ክፈተው 114 ማለት ነው። ሱራ 114 ሰማ። እሺ እስኪ ከፍተው እናውራ። እስከዛ ሰማ። አሁን ምሳሌነቱ ነው እኮ ያልገባኝ። ምሳሌነቱ ምክንያቱም ከሰዎችም ከጅኒም እጠብቅሃለሁ ብሎት፣ አይ አንተ ደግሞ ምን እያልከኝ ነው? ጭራሽ ምሳሌ እንዲሆነን ነው ግለ ወሲብ ሲያደርግ የነበረው ጸጉሩ የተመላለጠው ለእኛ ምሳሌ እንዲሆን ነው። እኔ እንዴት ነው ምሳሌ የሚሆነኝ? ዝም ብለህ ግለ ወሲብ አትበል አንተ ጨምላቃ ነህ እንዴ? ምን ትለዋለህ ታዲያ? ከሚስቱ ሳይገናኝ ብቻውን ወሲብ ማድረግ ምንድን ነው የምትለው? እንደዛ ወሬ አታውራ። ታዲያ ነው የምታወራው አንተ እኮ ያለ ወሲብ ማድረግ ማለት እኮ ነው ግለ ወሲብ ማለት። ከሚስቱ ሳይገናኝ ብቻውን ወሲብ ማድረግ። አይሻ ደግሞ ስፖርት ትጠብቅ ነበር። ልጠይቅህ በገድሎች አንተ ልጠይቅህ። ችግር የለውም ትጠይቃለህ። ከፍ አድርግልኝ ትንሽ። ኦኬ እንደዚህ ይላል። Okay, the Jew used the cast spell on the black magic on him. The person who was behind this was the Jew Labid. Okay, Labid ከትንሽ ከፍ አድርገው። እሺ The messenger of Allah, Allah bless him and give him peace, fell ill for a period of 6 months, during which the hair of his head fell off. ሙሐመድ ባልዋይዲ ዘገባ መሰረት ለስድስት ወር ያህል ምን ሆነ? ጸጉሩ እስኪመላለጥ ድረስ ታሞ ነበረ። He imagined that he slept with his wives when he did not. ከሚስቶቹ ጋርም ሳይተኛ የተኛ ይመስለው ነበረ። ኢብን ከሲርና ሐዲሱ ደግሞ ወሲብ ያደረገ ይመስለው ነበረ። ጸጉር አሁን እቺ 6 ወር ሚኒመም ነች። ባይዘ አልዋይዲ ዋሽቷል። እነንትና ደግሞ እስከ 3 ዓመትም ይላሉ። እስከ 3 ዓመት ሙሉ ብቻውን ወሲብ ሲያደርግ አስቡት። ትግላችን ነብይ ያላችሁ ታውቃል። አስባችሁታል? ጸጉሩ እስኪመላለጥ ድረስ ጸጉር ማለት ነው። ሰማ የ27 ቀን ነው ቦስ የዚች ልጅ እንትና ላይ የቀረበችው ለ17 ቀን ነው። ቢያንስ ራሴ ሳላቅ ድግምቱም ያቆየኝ አለች። ቆይ ባይዘ ማስታወቂያ ዙ ልስራላችሁ። ሪቪው ሰርቼበታለሁኝ። እሷ ላይ አምጥተውት 1 ሰዓት ከምናምን የኢንተርቪው ያደረጓትን ሙሉ ሪቪው ሰርቼ ምን ላይ ሰጥቼበታለሁኝ። ልጅቷ የተናገረችውን ሪቪው ሰርቼዋለሁኝ። አይ ቲንክ ላይቭ ስንወጣ ወይም ቪዲዮን እንለቅላችኋለን። ሙሉን ታደምጡታላችሁ ማለት ነው። እያንዳንዱ እስልምና እንዴት አዳምጡ። ቆይ ሪቪው ሰርቼዋለሁ። ስለዚህ ሙሉን ታዳምጡታላችሁ። ኔክስት ማለት ነው። ላይቭን ስንጨርስ እሱን ታዳምጣላችሁ። ወደዛ ላይ ሼር እናደርጋችኋለን፣ እንለቀዋለን። ሙሉን እንዴት እስልምናን እንደበተነችው እንዳፈረሰችው ለእናንተም ዶክመንት ስለሚሆን መረጃ ስለሚሆን ታደምጡታላችሁ ማለት ነው። ይሄ ከድግምት ጋር የተያያዘ እስልምናን አፈራርሰንበታል ማለት ነው። ራሷን ማፈራርሰዋለች፣ እኛም ማፈራርሰነዋል። ትጠቀሙበታላችሁ፣ ትማሩበታላችሁ። ዩቱብ ላይ በሰፊው በትነን አስቀምጠነዋል። ምን አለ ኢንተርቪው ባላደረግናት እስኪሉ ድረስ የሚያደርግ መረጃ አስቀምጠንላችኋል ማለት ነው። ኤኒዌይስ አሁን ከሰራ ነው ላይ የተወሰነውን ነው ነካ አድርገን እያሳየናችሁ ያለ ነው። መልካም ቆይ ናታኒም አይ ቲንክ ክርስቲያን ስም ነው። ናታኒም ሪዛልቱን ለምን አታቀርበው ግን? ምንድን ነው የምታወራው አንተ ሰውዬ? ሰይድ ሰማ። ቆይ አንዴ ተረጋጋ ሰይድ። ሰይድ አሁን ጸጉሩ እስኪረግፍ ድረስ አንድ ነብዬ ብላችሁ ያሰባችሁት አካል ባይዞ ይህ በጣም ከባድ ነገር እኮ ነው።
እንግዲህ ተራራ ላይ ወጥቶ ራሱን ሊያጠፋ ይሞክር ነበር። ቅድም ቃል ማንቦላችኋለሁ ሐዲሱን ሳይ ሙስሊም 450 አንዴ ክፈተው 450 ኤሌ 450 ኤሌ እንግዲህ ነቢይ ብለው የሚከተሉት ድግምት ራሱን ያላዳነ ብዙ ጊዜ ሙስሊሞች በጣም ከሚፈሩት አንዱ ድግምት ነው። ነቢያቸውን ገርፍ አማቆ ፀጉሩን መላልጦ ነው የለቀቀው ማለት ነው። ለፋሲካ ዶሮ ስትሰራ አይታችኋል። የፈላ ውሃ ውስጥ ሲገባ ፀጉሯ ይመላለጣል። ከ6 ወር እስከ ዓመታት ድረስ ፀጉሩ እስኪመላለጥ ድረስ ከሚስቱ ሳይገናኝ መሐመድ ብቻውን ወሲብ ያደርግ ነበር። አይሻማ ምን ትላለች መሰላችሁ? ከዚህ ጋር በተያያዘ በእኔ ተራ ጊዜ መቃብር ላይ ሁሉ ተነስቶ ሄዳል፣ ተከትየው ሄድኩኝ ትላለች። እሱን አሳያችኋለሁ አንዴ። ኦኬ ይሄንኛው ሰባ 19 ክፈተው። እራሱ መሐመድ ሄዶ ለአጋንንቶቹ ቁርአን ከቀራላቸው ሄዶ ፈልጎ ሰው በደህና ጊዜ ወንድሞቼ ብሎ አጋንንትን ካደረገ ቁርአን ሲቀራላቸው ደግሞ እነሆ ያላ ባሪያ ሙሐመድ አላህን የሚጠራው ሆኖ በተነሳ ጊዜ ጋኔኖች በእርሱ ላይ ደረብረ ቢሆኑ ቀረቡበት ማለት አጋንንት እንደ ክምር ላዩ ላይ የሚከመሩ ከሆኑ ቁርአንን ሲቀራ የኔ ወንድም ጋሼ አጎቴ እያሉ የሚደረቡበት ከሆነ ወንድሞቼ ካላቸው ጅኒዎችን ስለምንድን ነው ቁርአን ቀርተን አጋንንት እናባረራለን የምትሉት እናንተ ሰዎች? አጋንንት መሳቢያ አይደለም ወይ ቁርአን ራሱ? ሙሐመድ ያለህን ስም ሲጠራ ቁርአንን ሲቀራ ወንድም ጋሼ ፍንድቅ እያሉ ደስ ብሏቸው ላዩ ላይ የሚሰፍሩበት ከሆነ ሙሐመድ ላይ አንተማ ቁርአንን ስቀራ እንዴት ነው የሚሸሹህ ነው? እንዴት ነው ሊሸሹህ?